ስለዚህ የወይን ጠጅ ነው ብሎ የሚለው መጽሐፉ ግን ያንን ብሎ ቢል ድሆች ናቸው የሚጠጡት ወደ ካልክ አብዛኛው ኢትዮጵያ ውስጥ ያለ የሚጠጣ ማን ነው? ድሆች ናቸው። አሁን ታዲያ ማን ያላበው ማን ነው? ሜታ ቢራ፣ በደሌ፣ ሐረር ዳሽን ይሻላል እያለ የሚለው ማን ነው? የኢትዮጵያ ድሆች ናቸው? በፍጹም። እኔ የወጣሁበት 80% የሚቆጠረው የባላገሩ ህዝብ ገበሬው ነው? በፍጹም። የእናንተው የከተሜ ሰዎች እንደውም በጉቦ በምንም ዘርፈው አጭበርብረው ሰርቀው ምናምን ነገር ያሉ ገንዘብ ያጠራቀሙ ሰዎች ናቸው እንደዛ አይነት ነገር የሚጠጡት። ኤርሚ አቤት። እንደዛ ስክ ያላቅም ግን አይ እኔ እንደ ኢትዮጵያ ሄጄ የታዘብኩት ነገር በአብዛኛው የሚጠጣው እኮ ሀብታም ነው። እንደው ሊትራሊ ቃሉን እንኳ ብትወስደው በአብዛኛው እንትን ለሆድ ህመም ምን አይላል? ለሆድ ህመም አይደለም ሰው የሚጠጣው ራሱ ሊትራሊ እሱን ብትወስደው ጢሞቴዎስን ብትወስደው በአብዛኛው ሰው ከጠጣ በኋላ ነው ሆዱን የሚያመው። ቴዎድሮስ እኮ ቴዎድሮስ ካሳሁን እኮ የዓለማዊ ዘፋኝ ነው። ምናልባትም ንጉስ መባሉ ንጉስ የማዕረግ ስም ሊሆን ይችላል እንጂ የአምላክ ስም አይደለም። የትኛውም ቤተክርስቲያን ላይ ዘፈንን አጥብቃ ትቃወማለች። መጽሐፍ ቅዱስም ወደ ገላትያ 5:19 ላይ እንዲሁ በግልጽ አስቀምጠው ንጉሳችን ነው ንጉስ የጥበቡ ንጉስ የዘፈኑ ንጉስ ብሎ የሚለው አንድ እስላም የለም። ካለም እስላሞች ናቸው ያሉት። አንድ ጴንጤ የለም ካሉም እነዛ አንዳንድ ጴንጤዎች ናቸው ያሉት። ግን አብዛኛው ኦርቶዶክሳውያን ወገን ነው ቴዎድሮስ ካሳሁንን ንጉስ ነው ብለው የሚሉት ማለት ነው። ክርስቲያን ወንድሞች ናቶች ዘፈንን ኦፊሻሊ ነው የምትፈቅደው። ኦፊሻሊ ውሸታቸውን ነው። ኦፊሻሊ መፍቀዳቸውን ማን ብፁዕ ማን እንትና ሲናገሩ ሰማ? ፓትርያርኩ ሲናገሩ የሰማበት ወይ ቅዱስ ሲኖዶሱ የደነገገበትን አምጣ ብላት በለኝ። የእግዚአብሔር ቃል ላይ ዘፋኝነት ብሎ የሚለውን በዚህኛው ላይ የነበረውን አውጥታ ዘፋኝነትን አውጥታ እዚህ ጋር ጽፋለች። ስለዚህ ጳጳሳቱ የቦምባርሌ ዘፋኙ ጃማይካው የእሱ 60ኛ ዓመት በመስቀል አደባባይ ላይ ሲከበር ብፁዓነ ሊቃነ ጳጳሳት መጥተው ለሚጨፍሩና ለሚደንሱ ሰዎች ሪቫኑን ቆርጠው ነው የሄዱት። 60ኛ ዓመት የቦምባርሌ ክርስትና ስሙ ሰይፈ ሚካኤል ነው። ስትናገሩት ነበረ። የትኛውን ነው ያወጣችሁ? ገላትያን 5:4-5 ነው ገላትያን 5:4 ላይ ነው ምናምን ብለህ ስትል ስለነበር ማለት ነው ያወጣችሁ። እሱን እንደ ማስረጃ ብታሳየኝ። ከዛ ውጭ ይሄ ኦርቶዶክሳውያንን ጭፍን የሆነ ጥላቻ ለመግለጽ መሞከር ተገቢም አይደለም። እኔ እንደ ሰውኛ ማለት ነው ጭፍን የሆነ ጥላቻ ነው አሁን የምታንጸባርቁት። ቅድም ባህሩ ገብቶ በጣም ለረጅም ሰዓት በጣም በጭፍን ጥላቻ ነው ኦርቶዶክስን ሲገልጽ ነበረው። አሁን ለምሳሌ ምን ይባላል መሰለህ? አሁን ያለ እንትን እያወራ የሚሆነው ለምሳሌ ጥያቄ ከሆነ ጥያቄ የምጠይቀን፣ ሀሳብ ከሆነ ሀሳብ የምሰጠን። ግን ጥላቻ ላልከው ነገር ለምሳሌ ምንም ጥላቻ የለብንም እኛን ከጠይቀን። ለምናወራው ነገር ግን ማስረጃ አለን። ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈን የሚለውን ነገር አትቀበልም፣ ታወግዛለች ብለህ ካልክ ስለማውገዘው አንተ ነው። እኛ ደግሞ አታወግዘው። እንደውም ዘፈን ስለምትቀበል አታወግዝም ላላችሁት ቤኪዬ አታወግዝም ላላችሁት ቀደምም ያው የወጣ እንትን አለ ብለህ ነበረ። እኔ መጽሐፍ ቅዱስ ይዤ አወጣለሁ ከኢትዮጵያ ኦርቶዶክስ ከቤተ ክርስቲያን ከግቢ ውስጥ ነው የገዛሁት። አይዶን ነው እንግዲህ አላውቅም፣ ሌላ መጽሐፍ ቅዱስ ካለ ከዛ ግቢ ይዤ የመጣሁት መጽሐፍ ቅዱስ አለኝ። እናንተ ደግሞ ኦርቶዶክስ ይሄንን አሳተማ አውጥታለች ያላችሁት ነገሮች ካሉ ደግሞ እሱንም አሳየኝ በማስረጃ እንዲሆን ማለት ነው። ተጨማሪ ፐርሰናል የአንድ ሰውን ጥላቻ ከአንድ ትልቅ ቤተክርስቲያን ጋር ለማያያዝ መሞከር ኖርማሊ ተገቢም አይደለም ብዬ ነው የማስበው። አንድ ፐርሰናል አንድ ቴዲን ልትጠሉት ትችላላችሁ። የሚጠላው ሰው ሊኖር ይችላል። ልክ ደግሞ የሚወደውም ሰው ሊኖር ይችላል። ይሄ እያለ እንዴት ትልቅ የሆነችዋን ኦርቶዶክስ ከአንድ ሰው ጋር እንዴት አያይዛችሁ ኦርቶዶክስን ከዛ ሰው ጋር ለምን ማቆራኘት ፈለጋችሁ? ገብቷል? ኦርቶዶክስ ለምሳሌ በቤተ እምነቷ ጥያቄ ጠየቀን ልመልስ።
ጥያቄ ጠይቄ ለምንስ ጥሩ እሺ፣ መልስልኝ። አመሰግናለሁ። እሺ ለአንድ ሰው በአንድ ሰው ጥላቻ ላልከው ነገር ለቴዲ ጥላቻ ያለን እኛ ሰውን እንድንጠላ አልተደረግም፣ አልተፈጠርንም። እኛ በክርስቶስ ክርስቲያን ነን እኛ። ስለዚህ ሰው የሆነውን በጠቅላላ እንወዳለን፣ ለሰው ሁሉ ክብርና አክብሮት አለን። ስለዚህ የምንጠላው የለም። የምንጠላው አንድ ነው፣ ኃጢአት እንጠላለን እኛ፣ ዓለማዊነትን እንጠላለን እኛ፣ ዝሙት እንጠላለን፣ ርኩሰት እንጠላለን፣ ዘፋኝነት እንጠላለን፣ ጣዖት አምላክነት እንጠላለን እኛ። ኦኬ፣ ቅናት እንጠላለን፣ አድመኝነት እንጠላለን እኛ። የገላትያ ምዕራፍ 5 ላይ ያሉትን እነኚህ የሥጋ ሥራ ተብሎ የተዘረቱት እነሱን በጠቅላላ እንጠላለን። ሰዎችን ሁሉ ግን እንወዳለን። ለምን ከተባለ ከክርስቶስ የተካፈልነው ፍቅር ይህ ነው። ስለዚህ ቴዲንም አንጠላም፣ ልንጠላ አንችልም። ይልቁንስ እንዲድን የመዳንን ወንጌል እንነግረዋለን፣ እንሰብከዋለን። ይህ ማይ አንሰር ኦኬ። ኤንድ ቤተክርስቲያን ያልከው ነገር ምንም ቤተክርስቲያን እኛ ጠልተናትም አናውቅም። ዝም ብሎ ነው ሰዎች እንደው በግድ ጥላቻ ምናምን ብለው ይሄንን አይነት ፖለቲክስ ካልሰሩ በስተቀረ የእነሱን ትምህርት መሸፈን አይችሉም። የእነሱን ያን በጨለማ ውስጥ ያለውን ልክ ያኑ ወንጌል ምንድን ነው ትምህርቶቻቸውን በቃ ከርነው ማለፍ አይችሉም፣ እንደዚህ አይነት ፖለቲክስ ካልሰሩ በስተቀረ እንጂ ኦርቶዶክስን ስለምንወዳት ነው ውስጧ ላይ ያለውን ከክርስቶስ ትምህርት የሚጣረሰውን ነገር አምተን ይሄ ነው ለምንለው። ኤንድ ደግሞ የሰረዘችውን የደለሰችውን ነገር ደግሞ ይኸው ለምሳሌ በግሪኩ እንደዚህ አለ፣ አልተለወጠም፣ አልተቀየረም፣ ቃሉ እንደነበረ ነው። ግን ኦርቶዶክስ ደግሞ አሻሽለዋለች፣ ኤዲት አድርገዋለች ብለን ደግሞ ማሳየታችን ስለምንወዳት ምዕመኑ ስለምናከብራቸውና ስለምንወዳቸው በዚህ ምክንያት ወደ ሲኦል እንዳይወርዱ እያሳየናቸው ነው። ስለዚህ ከጥላቻ ሳይሆን ከፍቅር ያውም ከበዛ ፍቅር የመነጨ ነው። እሺ አሳየኝ። እሺ ይሄንን አንተ ራስህ ክፍት። አሁን ገላትያ በቪዲዮ ገላትያ ምዕራፍ 5 ክፈት። ዳዊት ቀጥሎ አባ ዳዬ ቀጥላ እኮ አንብብልኝ ነው። አንተ አንብብልኝ፣ እኔ ይሄን ብለህ ስትለኝ እኔ ጋር ያለው ጋር ኮምፔር አደርጋለሁ። ክፈት በቪዲዮ ክፈት ነገር ነው ቦታው ገላትያ ምዕራፍ 5 ክፈት። አችልማ ገላትያ ምዕራፍ 5 ክፈት። እሺ ገላትያ ማህበረ ቅዱሳን ቤቴ ተመቷል፣ ጌታን ተመቷል። እሺ 80 ዱ ነው ያስከው የሁለት ሺህ ሊትም አይደለም ያስከው 1954 ያስከው የ54 ነው ያስከው። አይ ኖ አይደለም። እኔ ያልኩ ለዚህ ነው። እኔ ከቤተ ክርስቲያን ግቢ ውስጥ ነው የገዛሁት። ይሄ መጽሐፍ ቅዱስ ጥያቄ ምንድነው መሰለ? እሺ ክፈተው፣ በቪዲዮ ክፈት እንጂ ብራዘር፣ በቪዲዮ ክፈት። ቪዲዮ ክፈት። በቂ ፎሎወር አለ። ወንድም አለ ማን እያቆየን ብራዘር ክፈተው። ኖርማሊ እንትኑን ላሳይ ነው አይደለ እኮ ክፈቷ። ምን መሰለህ ግልጽ አድርግለት ወንድማችን፣ በአንተው መጽሐፍ ቅዱስ ራስህ እንድታየው ስለፈለግን ነው። እኛ የአንተ መጽሐፍ ቅዱስ አለን እጃችን ላይ፣ ግን ሌላ ትርጉም እንዳይሰጠው አንተው እጅ ላይ ባለው አንተው ራስህ እንድታነበው ስለፈለግን ነው። የያዝከው ግን ከቤተ ክርስቲያን የገዛኸው መጽሐፍ የትኛው ነው? እናንተ ጋር ቤተክርስቲያኒቷ ለረጅም ጊዜ ትጠቀምበት የነበረውን ቀይራ በ2000 ዓመተ ምህረት ላይ ደግሞ ያሳተመችው አለ። እሱን ማለቱ ነው። ስለዚህ ራስን የምታሳየን ራስህ ክፈተውና አንብብልን። ብታሳየን ደስ ይለናል። ካልሆነ ደግሞ እኔም ቪዲዮ ከፍቼ መጀመሪያ የትኛውን እትም ነው ያዝከው? ከቤተክርስቲያን የገዛኸው መጽሐፍ ቅዱስ የትኛው እትም ነው? ቀይ የተቀባው መጽሐፍ ቅዱስ ነው? ይሄ አይደል? ይሄ ክፈተው። ጎሽ አሪፉ ነው። ጥሩ ነው። ይሄም ቆንጆ ነው። ጥሩ ነው። ከዚህ እንጀምር። እንዲያው ገላትያ 5:21 ላይ ሂድ። ካለ 2000 ነው ልክፈትለት።
አለኝ አባኮ ልክፈትለት። በቃ አንተ ክፈትለት። አዎ እሱ ሲጨርስ አንተ ትከፍትለታለህ። አዎ ገላትያ 5:21 ላይ አንብብልን። እኔ ላንብበው? አዎ አንብበው ራስህ። 5:21 መለያየት፣ መናፍቅን፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልሁ አነበብከው? አነበብከው ወንድማችን? ዘፋኝነት የሚል ነገር አነበብክ? አለ። እሺ ይሄ መጽሐፍ ቅዱስ ከየት ያገኘው? ከኦርቶዶክስ ቤተክርስቲያን። በቤተክርስቲያን ውስጥ ከግቢ። ኦርቶዶክስ ስንት መጽሐፍ ቅዱስ ነው ያላት? አንድ ነው ሁለት? አንድ መጽሐፍ ቅዱስ ነው ያለው። ኦኬ በ2000 እትም ላይ ቤተክርስቲያና መጽሐፍ ቅዱስ አትማለች። አሁን አንተ ያስከው 1954ቱን እትም ነው። ቤተክርስቲያን ግን በ2000 እትም ላይ አሁን አንተ ዘፋኝነት ብላ ያነበብከውን አውጥተዋለች። 2000 እትም ማለት መጽሐፍ ቅዱሱ ምን ብለዋል? ምንም አላለችው። በቃ አውጥተዋለች። እሱን ብቻ ነው የቀየረችው። ብዙ ነገር የቀየረችው እዛው ገላትያ 5 ላይ ማት ነገር ጨምራለች። ሌላ ምጽዋት ምናምን የሚል ቃላቶች ጨምራለች። ሌሎች ብዙ ሐሳብም አውጥታለች። አሁን ትኩረታችን ዛሬ ዘፋኝነት ላይ ስለሆነ ነው እንጂ ያወጣችው ከገላትያ 5:21 ዘፋኝነትን ብቻ አይደለም። ብዙ ሐሳብ አውጥታለች። ከፈለግ ጎን ለጎን አድርገን ልናስተያየው እንችላለን። ግን አሁን ከሐሳባችን እንዳይሄድብን ቤተክርስቲያን ዳጊ ወዳጅ ችግር የለም። መጽሐፍ ቅዱስ ላይ በዘፈን አመስግን ይላል አይደል? መጽሐፍ ቅዱስ ዘፈን አታመስግን የሚል አለ። አመስግን ነው የሚለው በዘፈን ነው። የት ጋር ነው እንደሱ ያነበብከው? መዝሙር 150 መጨረሻው አካባቢ ይመስለኛል። ስለዚህ አንድ ቦታ ላይ አትስፈን ይላል፣ አንድ ቦታ ላይ ደግሞ ዘፈን ይላል። ዘፈን ይላል። እሺ ምን ትላለህ? ስለዚህ እግዚአብሔር ቃል ይጋጫል ማለት ነው አይደለ? እሺ ምንድነው ይሄን የምትለው ነው የምልህ እኔ አሁን። እስኪ ምን ልበለው አሳየኝ። እሺ ይሄው እንግዲህ እዚህ ጋር ይታይ ወይ በእንትን አድርገው እዚህ ጋር እንግዲህ ይላል መዝሙር 150 ቁጥር 4 ላይ በከበሮና በዘፈን አመስግኑት ይላል። በአውታርና በእምቢልታም አመስግኑት ይላል። ይሄንን ምን ትለዋለህ? እሺ ስለዚህ እዚህ ጋር በዘፈን አመስግኑት ይላል፣ እዛ ጋር ደግሞ አትስፈኑ ይላል። በጣም ጥሩ። ሁለት ነገሮች እንይስ እዚህ ጋር። አንደኛ ነገር እግዚአብሔር ቃል ይጋጫል ማለት ነው አይደለ? እኮ አሁን አንተ ከምትለኝ አንፃር ነው። እሺ እኔ አላልኩም። አንተ ነህ ያሳየህን፣ ሁለቱንም ያሳየን አንተ ነህ። አሁን አንተ ምን እያረጋገጥክልን ነው? እግዚአብሔር ቃል እንዴት እንደሚጋጭ አንድ ቦታ ላይ ዘፈኑ ገላትያን ግባ አልከኝ። ገላትያን ግባና እየው አልከኝ። በዘፈን የሚል አለ የለም አልከኝ። አለ አልኩ። ኦኬ ይሄንኛውን የኦርቶዶክስ መጽሐፍ አይደለም አይነን ነገር አልከኝ አይደለ? እንደሱ ነው ያልከኝ አይደለ ዳጊዬ? እሺ ወዳጄ፣ አሁን ባሳየህን ቃል መሰረት አንድ ቦታ ላይ ዘፈኑ፣ አንድ ቦታ ላይ አትስፈኑ ይላል። የእግዚአብሔር ቃል ይጋጫል ማለት ነው አይደል? እንደ መጽሐፍ ቅዱስ እንደንትኑ ከሆነ አሁን እንደምትለኝ አንተ በምትለኝ ከሆነ በዘፈን አመስግኑ ሲል በምን አይነት ዘፈን ነው የምታመሰግነው እግዚአብሔርን? እሺ ወንድም በደንብ አዳምጠኝ። አንደኛው ላይ ዝፈኑ ይላል፣ አንደኛው ላይ አትስፈኑ ይላል። የእግዚአብሔር ቃል አንተን ያሳየህን፣ አንተ በምትለኝ አትበለኝ፣ ወደ እኔ አታምጣው። አንተን ገላትያ 5 ላይ ያሳየህን ያነበብክልን፣ ይሄኛውንም መዝሙር 50 ላይ ያነበብክልን አንተ ነህ። አንደኛው ላይ ዝፈኑ፣ አንደኛው ላይ አትስፈኑ ይላል። ችግር የለውም፣ ሁለቱንም በእኔ አድርገው። ግን አንተ ማላከኝ ከሆነ ወደ ክፍሉ ማላከኝ ከሆነ እኔን የላኩ እኔ ግን አልጻፍኩትም አይደል እንዴ? አዎ። ስለዚህ አንተ ያነበብከው ሁለቱንም ያነበብክልን አንተ ነህ። እሺ ጥሩ። አንዱ ላይ ዝፈኑ አንዱ ላይ አትስፈኑ ይላል። ምን ይሻላል? የእግዚአብሔር ቃል ይጋጫል ማለት ነው ወይስ የሆነ ያልገባ ነገር አለ? እስቲ አንተ አብራራልኝ። ኦኬ የእግዚአብሔር ቃል ይጋጫል አይጋጭም? ኖርማሊ ማለት በምታውቀው ነገር ንገረን። አይጋጭም። በጣም ጥሩ፣ በጣም ጥሩ። ስለዚህ የእግዚአብሔር ቃል የማይጋጭ ከሆነ እያለ ያለውን ሄደ መመልከት አለብን ማለት ነው አይደል? መዝሙር 150 ቁጥር 4 ላይ ምን ይላል? አንብበው እስኪ። በከበሮና በዘፈን አመስግኑት ይላል። በአውታርና እምቢልታም አመስግኑት ይላል። ደግሞ
ማንን ነው አመስግኑት የሚለው? ማንን ነው አመስግኑት የሚለው? ኦልሞስት እግዚአብሔርን ነው የምታመሰግነው። ሌላ ማንን ታመሰግናለህ? ኦኬ ዘፋኞች ሲዘፍኑ ውስጥ እግዚአብሔር እያመሰገኑ ነው። ከመጀመሪያው 150 ላይ ከመጀመሪያውኑ ላንብበልህ። ሃሌሉያ እግዚአብሔርን በመቅደሱ አመስግኑት፣ ኃይሉን በጠረፍ አመስግኑት፣ በኃይሉ በጠረፉ አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመስንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት ይላል መጽሐፍ ቅዱስ። ማንን ነው የሚያመሰግነው? እግዚአብሔርን አይደለ? እግዚአብሔርን ነው። ጎሽ ጥሩ። እኔ እግዚአብሔርን ነው ብዬ ነው የምለው። በቃ እዚህ ላይ ዘፈን ሲል አንተ የምታውቃቸው ዘፋኞች የሚዘፍኑትን ለከሊት ለፖለቲካ ለመዝናናት ስለዚህ የሚዘፈን ዘፈን አይደለም የሚያወራው። በመጀመሪያ ዘፈን ያለው አማርኛው ነው እንጂ እንግሊሹን ብትመለከተው ወይ ሌሎች ቨርዥኖችን ብትመለከት አንተ የምታውቀውን ዘፈን እያወራ አይደለም። እየገባህ ነው? ለከሊት ፍጡር ለፍጡር ስለሚለው አይደለም። ይሄ ክፍል አንደኛ ስለ እግዚአብሔር ነው፣ ለእግዚአብሔር ስለሚደረግ ነገር ነው የሚያወራው። clearly praise him with the Timberlane and dance. ሶሪ ዳጊዬ ወንድም ዳጊዬ ይቅርታ። እኔ ኖርማሊ አሁን አንተ እዚህ ጋር አሁን ልክ እንደ በጣም እንዲህ አድርጎ ከኦርቶዶክስ ጋር ስለተያያዘ ነው ይሄ ዘፈን እኔ እንዲህ እንትን ያደረኩት። ዘፈን የኦርቶዶክስ ተደርጎ በጣም ስለተቀነቀነ ነው አሁን እዚህ ጋር አንድ ወንድሜም እንደዚሁ ዘፈንን ለኦርቶዶክስ የተሰጠ ብቻ አድርጎ ስላደረገ እኔ ለምሳሌ ኦርቶዶክስ ነኝ፣ ዘፈን ልሰማ እችላለሁ፣ ግን ዘፈን ኃጢአት እንደሆነ ሙሉ በሙሉ ነው የምነግርህ። ዘፈን ኃጢአት ነው። ዘፈንን ደግሞ ኦርቶዶክስ አክሰፕት አታረግም። ዘፈንን ትቃወማለች። ዘፈንን አትደግፍም፣ አታበረታታም፣ ዘፋኞችንም አታበረታታም። ዘፋኞች ግን በኦርቶዶክስ ስር ሆነው ብዙ ነገር ሊያረጉ ይችላሉ፣ ሊረዱ ይችላሉ፣ የሆነ ነገር ሊያረጉ ይችላሉ። ግን ኖርማሊ የኦርቶዶክስ ብቻ ዘፈን የኦርቶዶክስ ነው ተብሎ እንዳይባል በሚለው ነው እኔ አሁን እዚህ ጋር የምነጋገረው። እሺ አሁን ሌላ ወደ አስተያየት ሄድክ፣ ጥያቄ አልተመለሰልህም። አሁን ወደ አስተያየት ሄዳል። መጀመሪያ ጥያቄህን እንመልስልህ። አንድ መግባባት ያለብን ነገር ክርስቲያን ነኝ ካልክ ወይም እንግዲህ መሆንን እንግዲህ በኋላ እናያለን፣ ቼክ እናደርጋለን። የእግዚአብሔር ቃል ግን ይጋጫል ብለን እኛ እናምነው። ስለዚህ አንተን የተጋጨኸው ማለት አንተን የተሳሳትከው። ገላትያ 5 የሚያወራው ስለ ስጋ ፍሬዎች ነው። መዝሙር 150 የሚያወራው እግዚአብሔርን ስለማመስገን ነው። ጭራሽ 150 ሁሉን ነገር አበላሽቶባቸዋል። ቁጥር 6 ላይ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ብሎ ዘጋብህ። ከበሮስ ስትለው እግዚአብሔርን ያመስግን፣ አውታሩስ እግዚአብሔርን ያመስግን፣ እሺ መለከቱስ እሱም እግዚአብሔርን ያመስግን፣ በገናና መሰንቆስ እግዚአብሔርን ያመስግን። ታዲያ መሰንቆ ጠጅ ቤት ምን ትሰራለች? እኔ እንጃ። ክራሯ ታዲያ ጠጅ ቤት ምን ትሰራለች? እኔ እንጃ። የተፈጠረችው እግዚአብሔር እንድታመሰግን ነበረ። አያር ይሄ ነው ችግሩ። ገባይ? ያንተ ዘፈን እግዚአብሔርን ያመስግን አንተ በሚያምር ነገር ብራዘር ስቴትመንት ሳይጨርስ ማለ የገባ እያልክ አትግባ። ማለ ይጨርስ ሀሳቡ። አንተ ሲጨርስ ዝም ብሎ ሰማ ሀሳቡ ሲጨርስ ከዛ ወደ ቀጠል ማለ የገባ አንተ ትላለህ እንዴ? አትግባ ማለ ፕሊዝ ጎ ሄድ ዳግቻይ ዲቤት እኮ እያደረግን ነው። ኦኬ ውይይት እናድርገው። ዲቤት ይቆየን። ቆይ ወንድማችን ችግር የለም፣ በየተራ እናወራለን። ቆይ አንዴ እኔ ጌታ አንዴ ችግር የለም። ዲቤት ላይ እንኳን አልደረስንም ገና። በመጀመሪያ ነገር ዲቤት ላይ ለመድረስ ሁለት የተለያዩ ሀሳቦች ያስፈልጋሉ። እኔም አንተም ዘፈንን የምንቃወም እኔም አንተን የእግዚአብሔር ቃል አይጋጭም የምንል ሆነን ሳለ እንዴት ዲቤት ትለዋለህ? እኔ እናንተ እኮ የተከራከርናል፣ እንዲያውም እየተስማማን ያለ ነው። ሁለታችንም ዘፈን ኃጢአት ነው እያልን ነው። ገባ? ሁለታችንም የእግዚአብሔር ቃል አይጋጭም እያልን ነው። ይሄ ዲቤት ሊባል አይችልም። የተስማሙ ዲቤት የለም። ባይሆን አንተና ቤተክርስቲያን ዲቤት መግባት አለባችሁ። ምክንያቱም በ2000 ትሟ ላይ ዘፋኝነት ብለህ አንተ ቅድም ያነበብከውን ከቸርች የገዛኸው መጽሐፍ ቅዱስ ላይ ያለውን ሐሳብ አውጥታ ቸርች ውስጥ ሌላ ቤት ባይብል አስቀምጣለች። እንዴት ሁለት ባይብል ይኖራታል አንድ ቤተክርስቲያን? አሁን ከመንገድ ላይ ገዛሁት ብትለኝ ኖሮ የሆነ ሰው ሸጦልህ ነው አትሞብህ ነው ምናምን ይባል ነበር። አንተ ግን እውነተኛ ሰው ስለሆንክ እውነቱን ተናግረህ ጀመርክ። ከቤተክርስቲያን የገዛሁት ብለህ ጀመርክ።
ስለዚህ አሁን ዲቤት ማድረግ ካለብህ ሄደ ቤተክርስቲያንን ለምንድን ነው አንድ ቤተክርስቲያን ውስጥ አንዱ መጽሐፍ ቅዱስ ላይ ገላትያ 5:21 ስገልጠው ዘፋኝነት የሚል ቃል አለ። አሁን 2000 እትም ላይ ቀይ ዙሪያውን የተቀባው መጽሐፍ ቅዱስ ላይ ደግሞ ዘፋኝነት የሚለውን አውጣታችሁታል ወይ? የድሮን ከሽያጭ ዞር አድርጉትና በድፍረት የአዲሱን እንግዲህ ያው መቼም ይሄን ከደፈራችሁ አይቀር የድሮን ማስወገድ አለባት ቤተክርስቲያን። ይሄን ብለህ ዲቤት ማድረግ ያለብህ ከኔ ጋር አይደለም። ከኔ ጋር እኮ ተመሳሳይ ቃላት እያወራህ እኮ ነው። ስለዚህ ወደ ጥያቄ እንመለስ፣ ወደ መዝሙር 50 መጀመሪያ ዘፈን የሚለው ሐሳብ እዚህ ላይ አንተ ምንድነው የዘፈን ዲፊኒሽን? አንተ ጭንቅላት ውስጥ ያለውን የዘፈን ዲፊኒሽን አይደለም 150 የሚናገረው ስለ ከሊት፣ ስለ ተፈጥሮ፣ ስለ ማዝናናት፣ ስለ ምናምን ስለሚናገረው ስለ ፖለቲካ ያለውን ዘፈን አይደለም እዚህ ቦታ የሚለው ወደ አማርኛ ሲመልሱት ማለት ነው። ኢቭን ጭራሽ ዘፈንም መዝሙርም የሚል ሐሳብ የሌለውን ነገር ነው አምጥተው ዘፈን ብለው የቀየሩት። ግን ኢትስ ኦኬ ለማለት የተፈለገው ገብቶናል። ዞሮ ዞሮ ባል ድምጽ በሚያወጡ ነገሮች ሁሉ ወይም ድምጽ ያለው ሁሉ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን የሚል ሐሳብ ነው። እንግዲህ ዘፍናለው ካልከም ለእግዚአብሔር ነው መስፈን ያለብህ እያለ ነው ሐሳቡ። አለቀ። ስለዚህ ከሆነ ለእግዚአብሔር ነው መሆን ያለበት፣ ከተዘፈነም ለእግዚአብሔር ነው የሚዘፈነው እያለ ነው ይክፍል እንጂ እንግሊዘኛው የምትመለከተው ጭራሽ ዘፈን የሚል ሐሳብም የለውም። ችግር የለውም። አይ ዘፈን ነው ብለህ ካልክ ደግሞ እንደ አማርኛ ትርጉሙ ከሄድክም ችግር የለ፣ ያስማማናል። ብቻ ለእግዚአብሔር ይሁን ነው እኛ የምንፈልገው። ድምጽ ሁሉ እስትንፋስ ሁሉ ከበሮ ሁሉ አውታር ሁሉ በገና መሰንቆ ሁሉ ለእግዚአብሔር ይሁኑ ነው። ስለዚህ ማጠቃለያ ምንድን ነው መሰለ? የእግዚአብሔር ቃል አልተጋጨም። አዎ እስትንፋስ ያለው ሁሉ ለእግዚአብሔር ይዘምር፣ እግዚአብሔርን ያመስግን። ገላትያ 5:21 ላይ እግዚአብሔርን ካላመሰገነ ግን የሥጋ ፍሬ ነው እያለህ ነው። ገላትያ 5:21 ዘፋኝነት ሲል ምን ማለት ነው? ኦርጊ አይደል የሚለው ስንከራከርበት ነበር። እንግዲህ ሰሞኑን ሌሎች ኦርቶዶክሳኖች የሚሰብክ ሐሳብ የወጣ ስለሆነ ኢትስ ኦል አባውት ተፈጥሮ ለተፈጥሮ ፍጡር ለፍጡር የሆነ ጉዳይን ማለት ነው። ስለዚህ እግዚአብሔር ቃል አልተጋጨም። ከተዘፈነ እንግዲህ ዘፈን የሚለው ቃል ታውቀዋለህ በመንፈሳዊ ዓለም ውስጥ እንደማንጠቀምበት እዚህ ጋር ለማለት የፈለገውን ሐሳብ ሄደን ማየት ትችላለህ። ከተዘፈነም ለእግዚአብሔር ነው መዘፈን ያለበት፣ ለፍጡር አይዘፈንም አይዘመርም እያለን ነው። እንግዲህ ይሄ ነው ያለው ነገር። ስለዚህ ቤተክርስቲያን ጋር ሄደህ ዲቤት ማድረግ ሊኖርብህ ነው። እንደዛ የምትፈቅድ ከሆነ ቤተክርስቲያን ግን አትፈቅድም። ዝም ብላ በግድ ዝም ብለህ ብያለሁ ተቀበል ነው እንጂ እናንተ ጋር ሄደህ መሞገት አትችልም። ከሞገትክ ታድሶ ነህ። ለምንድን ነው ሁለት መጽሐፍ ቅዱስ ያለን ካልክ ሞክረው፣ ታድሶ ነህ ትባላለህ። ይሄን ከአንተ የተደበቀ አይደለም ወንድሜ። እንዳላረዝምብህ ጥያቄ ካለ ጨምር። እሺ አሳየኝ። እኔ ማየት ፈልጋለሁ። ይሄ የኦርቶዶክስ እትም ነው ብለህ ይሄ ነው ብለህ መረጃውን አሳየኝ። አሁን ማየት ፈልጋለሁ። እሺ መረጃውን ስናሳየ ቪዲዮውን ቅዳው። እሺ ለመሰለ እንደማንዋሽም ለአንተ መረጃ እንዲሆንህም እንዲህ በድፍረት ገባ ይሄ ቤተክርስቲያን መጽሐፍ ነች ብለን ስናወራ በድፍረት መረጃ እንድትይዝብን እፈልጋለሁ። ከፍተን ስናሳይ ማለት ነው። ውሸታም ከሆነ ያንን ቪዲዮ ይዘህ ሌላ ጊዜ ትመጣለህ። ስለዚህ አሁን ቤካ መረጃውን ያሳያል። እኔም ጋር አለኝ፣ ግን ቤካ ያሳያል። የ2000 እትም የቤተክርስቲያን መጽሐፍ ቅዱስ ነው። ከቤተክርስቲያን ግቢ ውስጥ ነው እኔ የገዛሁት። አንተም ሄደህ ከቤተክርስቲያን ግቢ ውስጥ ግዛውና ከፍተህ ይኸው አሁን የሚሰጠን መረጃ ማለት ነው። ወንድማችን እኔ ጨርሻለሁ። አመሰግናለሁ። ዳጊ አንተ አሳይ አባ አንተው ስለጀመርክ አሪፍ ነው። እኔው ላሳይ። እሺ ቆይ መኪናዬ ጋር ነው ያለሁት። አንድ ከትራንክ ላውጣ አንድ ጊዜ። እሺ ጊቭ ሚ 1 ሰከንድ። እሺ ዳይርማያ ሰላም ብለና ወንድምነት እንኳን ደህና ቆያችሁ። ሰላም ለእናንተ ይሁን። ቴንኪዩ ሰላም ብያለሁ። ቤካ እምነት ዳጊ ኤርሚ ሰላም ብያለሁ። እንዴት ናችሁ? ቤካ በትልቁ አድርገኝ። እንኳን ደህና መጣህልን ኤርሚ። እንዴት ሊናፈቅ? ኧረ እኔ ከሚጠፉት አይደለሁም ኤርሚ፣ ዝም በለው ከሚጠፉት አይደለሁም። እሺ ገላትያን አሳየን ብለዋል ወንድማችን ኤርሚዬ። ያሳየውና እንላለን። እሺ ምቹ ቦታ ኧረ ደስ ይለኛል። ግን ይኸው ከፈትኩት። ኦልሬዲ በትልቁ ግን አድርገኝ አንዴ ቤቃዬ። በእንትኑ ምንድን ነው ይሄ ትልቁ እንትን ላይ ኤርሚማ ከመጣ ተገላግ ለእንትኑ ምንድን ነው የሚባለው? ሪፖርት ስለሆነ በቃ በጭራሽ ነው እኔ ማኔጅ ማድረግ ማልችለው። ዳግሻዬን በትልቁ አድርጉት።
ማን ነው የሚነካ ያለው? አንድ ጊዜ እኔ ላረገው ነው። ታሽ ተባረኩ። ሆነ ዳጊ ሆኗል። አሁን ዳጊ ድምፅ ግን የለም። ድምፅ ጠፍቷል እንዴ? ከወራለሁ ታውቃለህ። እሺ መክብብ አለህ እያልኩ ነበር እኮ። መክብብ ይታየዋል። ኤርሚ አንተ እያለህ እንግዲህ ያው ዝም ብዬ ኦልሬዲ ሬዲ ስለሆነ ነው እንጂ። እሺ አለህ ወንድማችን መክብብ አለው አባቴ። እሺ ይሄ ቤተክርስቲያን መጽሐፍ ነው። በዚህ ነው የምታውቀው እንትኑን የአዲሱ የ2000 እትም የሚባለው ማለት ነው። አይ ቲንክ እዚህ ጋር ነው አይደል ያለው 2000 ዓመተ ምህረት የሚለው ታያለ። አይቀርታን ይጋ ስላለ እሺ ይሄው ይታያል። እዚህ ጋር ወዳጅ ይታያል ወይም አይታይም ብትለኝ ደስ ይለኛል። አይታይም፣ እስካሁን እያየሁ አይደለም። ኦኬ ቦልድ አድርገው እስኪ እንደዚህ አድርገው። ይሄው 2000 ዓመተ ምህረት ይላል እንግዲህ እዚህ ጋር። ኦኬ እሺ፣ ፀሐይ ነገር ስላለ ፀሐዩ እንትን እያለ ነው። እሺ ኤኒዌይስ ችግር የለውም። ጀስት መረጃውን እየሰጠን ነው። አንተ ምንድነው የምታደርገው? ይሄንን ይዘህ አሁን ማመን የለብህም። ሄደህ ይሄንን ቼክ ማድረግ ይኖርብሃል ማለት ነው። እስቲ ገላትያ 5 21 እዚህ ጋር ነው አይደል ያለው? ኦኬ አይ ቲንክ በቃ እናንተ ብታሳዩ ይችላል። እኔ ጋር ፀሐይ ነገር ስላለ ወደሚታያል መሰለኝ። ኤርቢ አንተ ስለመጣህ በቃ አሳየው። እዚህ ጋር ነው 5:21 ላይ ያለውን ላንብብልህ እኔና ከኤርሚ ጋር ተቀጠላላችሁ። ቁጥር 20 ላይ ምን ይላል? ጣዖት ማምለክ ስራይ ማድረግ። ቃላቶች ጨምረዋል። ቃላቶች ይሄን ብቻ አይደለም ብዙ ነገር ቀንሰዋል፣ እናየዋለን በኋላ። ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር የመሰለ ሁሉ ብለው ዘፋኝነት የሚለውን ሀሳብ አውጥተውታል። ይበቃኛል። አይ ቲንክ ጥሩ ቦታ አይደለም ያለሁት። ያ ወንድምነት ያሳየው። ቆይ እንደዚህ በትልቁ ላድርግና እኔ ከሆነልኝ ማለት ነው። ከሆነ ሰኒዬ ወንድምነትን በትልቁ አድርገው፣ ኤርሚያን በትልቁ አድርገው። ኤርሚያ በትልቁ ሆናል። ሰላም ብያለሁ ሁላችሁንም። ኤርሚዬ በትልቁ ሆናለሁ። እሺ ቴንክ ዩ ወንድምነት ሰናይ። ሰላም ብያለሁ ሁላችሁንም። ተባረኩ። ዳጊ የቅድም እንዳሳየው እዚህ ጋር 2000 የሚለው የግዕዙ ይኸው 2000 ማለት በነጮቹ አቆጣጠር ደግሞ እዚህ ጋር በጣም ጉልት ብሎ ያው በኢትዮጵያ መጽሐፍ ቅዱስ ማህበር ፖስታ ሳጥን ቁጥር አለው። የኢትዮጵያ አዲስ አበባ ባይብል ሶሳይቲ ኦፍ ኢትዮጵያ 2007 ማለት በነጮቹ ማለት ነው። በነጮቹ 2007 በእኛ 2000 ማለት ነው። ኤርሚዬ ሶሪ፣ የኢትዮጵያ መጽሐፍ ቅዱስ ማህበር እናንተን አይመለከትም? አይ በፍቃዱ በሱ ውስጥ ነው እንጂ ሆነው የታተመበት መጽሐፉ የት ነው የታተመው? ፍቃዱ ሲፈቀድ መጽሐፉ ሲታተም እንደዚህ ነው የታተመው። ፍቃዱ ሲፈቀድ ማንኛውም የእምነት ተቋም ፕሪንት ማድረግ ይችላል፣ ያስፈቅዳል። ማህበር ውስጥ ስላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷ ከመስራቿ ስለሆነች የእኛም ወንጌላውያኑ ልክ እንደዚሁ ከመስራቹ ስለሆኑ ካቶሊክ እንደዛ ስለሆኑ ይጠይቃሉ። ከጠየቁ በኋላ የማህበሩን ፍቃድ ማግኘት አለባቸው። ለምሳሌ አሁን እዚህ ጋር ሲያትሙት ሌሎቹ መጽሐፍቶች ሲታተሙ ኦርቶዶክስም እኛም ወንጌላውያን ካቶሊካውያን የምንቀበልበትን ይህ መጽሐፍ ለካቶሊካውያን የታተመ፣ ይህ መጽሐፍ ለወንጌላውያኑ የታተመ፣ ይህ መጽሐፍ ለካቶሊክ ማነው ለኦርቶዶክሳውያኑ የታተመ ተብሎ አይጻፍም። ኦርቶዶክስ ግን ስታሳትም ለራሷ ብቻ ስላሳተመች ማሳያው ይኸውልህ እንደዚህ ይላል። ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ሶሪ አልጨረስኩም። ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ነው የሚለው። ካቶሊክን አይመለከትም። ይህ መጽሐፍ እኛን ወንጌላውያን አማኞችን አይመለከትም። ይህ መጽሐፍ
ለምን ቤተክርስቲያኒቱ ፍቃድ ግን የሚበላ ማህበሩ ኮምፕሌን ማድረግ አይችልም እንደዚህ አይነት ጽሁፍ ሲጻፍ? እሺ እኔ ኖርማሊ ከመጀመሪያው እያጠራን እንድንሄድ ብዬ ነው። ይችላል ችግር አለው ከተባለ ማለት ነው። ይችላል ማህበሩ ይችላል። ግን እንዳይችል ደግሞ አሁን የእነኚህ አሉ የሚባሉት ውስጣቸው ያሉትን ህጸጾች ማህበሩ ብቻ አይደለም። ይህን መጽሐፍ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ትልልቅ የተባሉት አገልጋዮቿ ሁሉ መምህራን ሁሉ ጭምር አንቀበልም እያሉ ነው ይህን መጽሐፍ። ለምሳሌ ቤተክርስቲያኒቱ አሁን የቀድሞውን ከዚህኛው በፊት የነበረውን በ1980 ዓ.ም የነበረውን 80 አሐዱ ስታሳትም ይሄኛው ማለት ነው ከዚህኛው በፊት የነበራት አሁን ወንድሜ ዳጊ ካሳየህ ከዚህኛው ከቀይ ቅቡ ማለት ነው ከዚህኛው 2000 ዓ.ም በፊት ከመታተሙ በፊት የነበራት 80 አሐዱ ይሄ ነው። ከዚህ በፊት ደግሞ በ1946 ዓመተ ምህረት አቤት ይሄኛውን 80 አሐዱ ስታሳተም ቤተክርስቲያኒቱ ቤካ ያልጨረስከው ነገር አለ? አይ አባይ ይቅርታ፣ ዋናው ነገር ልጁ መታየቱ ነው ብዬ ነው። ልጁ መታየት ይሄኛውን መጽሐፍም ስታሳተም ቤተክርስቲያኒቱ በኢትዮጵያ መጽሐፍ ቅዱስ ውስጥ ማህበር ውስጥ ስላለች ጠይቃ ስታሳተም ግን እዚህ ጋር ቤተክርስቲያኒቱ አልደበቀችም ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበርን ሎጎን ትጠቀማለች። ምክንያቱም በማህበሩ ውስጥ አንዷ አባል ስለሆነች ማለት ነው፣ መስራች ስለሆነች ማለት ነው። ኦኬ ከዛ ይህ መጽሐፍ ቅዱስ ብላለች። ይህ መጽሐፍ ቅዱስ DCRO 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ። ለወንጌላውያኑ የምንጠቀምበት አይደለም። ለራሷ ቤተክርስቲያኒቱ ለራሷ ነው ያሳተመችው። ለራሷ ምእመን ለራሷ ህዝብ ብቻ ነው ያሳተመችው። ለካቶሊካውያኑ እንዲጠቀሙበት ብላ አላሳተመችም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ነው ብላ ምትለው እና 1980 ዓመተ ምህረት ያው ስታሳትም ያሳተመችበት ዩናይትድ ባይብል ሶሳይቲ አፍሪካ ሪጂናል ሴንተር ያው ፒኦ ቦክስ ነምበር ናይሮቢ ኬንያ ማለት ነው። ስለዚህ ቤተክርስቲያኒቱ ባሳተመችው ክፍል ላይ ይሄ 2007 ዓመተ ምህረት ማለት ነው። አሁን ቀደም እንደሜ ዳጊ ያሳየው እዚህ ጋር 2000 ብሎ የሚለው አይታይም ብለህ ካልክ ያው እዚህ ጋር እንደዚህ ይታያል። ኦኬ ገላትያ መልክ መጽሐፍ ምዕራፍ 5 ቁጥር 21 ላይ ዳጊ ያሳየህ ያው ቁጥር 21 ማነው ከቁጥር 18 ጀምሮ እሺ ከቁጥር 16 ጀምሮ ላንብበው እስከ ቁጥር 21 ድረስ ማለት ነው። ያው ገላትያ ነው። እላችኋለሁ በመንፈስ ኑሩ እንጂ የስጋችሁን ፍቃድ አታድርጉ። ስጋ በመንፈስ የማይሻውን ያሻልና መንፈስም ስጋ የማይሻውን ያሻልና የምትሹትን እንዳታደርጉ እርስ በርሳቸው ይጣላሉ። የመንፈስ ፍቃድ የምትከተሉ ከሆናችሁ ከኦሪት ወጥታችኋል። የስጋው ስራ ይታወቃል። እርሱም ዝሙት፣ እርኩሰት፣ መዳራት፣ ኩራት፣ ምንዝርና፣ ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንን የመሰለ ሁሉ ነው ይላል። ዘፈን የሚለውን አውጥተውታል። ኦኬ ከየት ነው ያወጡት? ከዚህኛው ገላትያ ላይ እንሄዳለን። የቀድሞትን ይሄኛው ከመታተሙ ከ20 ዓመት በፊት የታተመው ማለት ነው። ገላትያ ኦኬ ገላትያ
ከ16 ጀምሮ 5:16 ያው ገላትያ 5 እዚህ ጋር ቁጥር 16 ላይ ነገር ግን እላለሁ ይላል በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ቆንጆ እኮ አማርኛ በእውነት። ስለዚህም የምትወዱትን ልታደርጉ አትችሉም ካለ በኋላ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ። አንዴ ጠብቆኝ፣ ሶሪ። የሥጋ ሥራ የታወቀ ነው፣ እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት። እዚህ ጋር ደግሞ ሟርት ብሎ የሚለውን ምን ብለውታል? ስራይ ማድረግ ብለውታል። ያው ጥንቆላ፣ አስማተኛ፣ ቅጠል በጣሽ ስርማሽ እንደሚባለው ማለት ነው። ኦኬ መጣላት አሉ፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል። ያው መጣላት ብሎ የሚለውን ጥል፣ ክርክር እዚህ ጋር የሚለው ማለት ነው። እዩት። ስራይ መጣላት፣ ኩራት ነው ያሉት። ክርክር የሚለው ቦታ ላይ ኩራት ይታያችሁ። ባዕዳን ቃላት ቢገኙ ብላ የምትለዋለ እንትኑ ላይ ምንድነው መግቢያው ላይ ማለት ነው። እሺ የታለ ክርክር ማነው? ኩራት። ሶሪ እንግዲህ በጠዋት ነው ከእንቅልፍ የተነሳሁትኝ። ኩራት እዚህ ውስጥ አለ ወይ? በ80 ዓመተ ምህረት በቀድሞ ትርጉም ውስጥ ኩራት አለ? እስኪ እንፈልጋት ኩራትን። ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት ነው ያለው። ልብ በሉ ቆይ። ክርክር፣ ቅንዓት፣ ሟርት ብሎ የሚለውን ስራይ ብሎ ያሉት ማለት ነው። እዚህ ጋር ስራይ ማድረግ፣ መጣላት ብሎ የሚለው ጋር ነው እንግዲህ ክርክር የገባው። ከዛ ኩራት፣ የምንዝር ጌጥ ምንድን ነው? የምንዝር ጌጥ መጣላት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ ብሎ የሚለው ማለት ነው። አድመኝነት፣ የምንዝር ጌጥና ኩራት ከየት ነው የመጡት? እሺ መለያየት፣ አድመኝነት ብሎ ከሚለው ጋር በኋላ መለያየት፣ ቅናት፣ ቁጣ፣ ጥርጥር ብሎ የሚለው አይቲ መናፍቅነት መሰለኝ። እሱ ምቀኝነት፣ መግደል፣ ዘፋኝነት፣ መናፍቅነት መጠርጠርም ነው። በጣም ብዙ ቃላቶች ናቸው የገቡት በክርስቶስ። ልብ በሉ ቆይ። ቅንዓት፣ ቁጣ፣ ጥርጥር የምንፍቅናው ነው። ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንን የመሰለ ሁሉ ነው። እዚህ ቅድም ያለው ዳግዬ ዘፋኝነት ብሎ የሚለው የለም። እዚህኛው ግን የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር። ከስካር ቀጥላ ዘፋኝነት ነው ያለችው። ከስካር ቀጥሎ ዘፋኝነት ነው ያለው። እዚህ ጋር
እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር። ስካርን ጽፈዋታል። ከስካር ቀጥሎ ዘፋኝነት ብሎ የሚለውትን አውጥተውታል ማለት ነው። ስካር እዚህ ጋር ላይ ብቻ ተቀምጣለች። እሷንም መጨመራቸው እግዚአብሔር ይስጣቸው። በእውነት ሊመሰገኑ ይገባል፣ ስካርን አለማውጣታቸው። ስካር ግን ቀጥላ ያለችዋን አብራ አጫፋሪ ተብላ እንደምትባለው ዘፋኝነት ግን የለችም። እዚህ ግን ስካር ካለ በኋላ ዘፋኝነት ይህንን የሚመስል ነው ነው ያለው። እዚህ ጋር ግን ስካር ካሉ በኋላ ይህንን የሚመስል ነው አሉ። ዘፋኝነትስ ለእነ ቴዲ አፍሮ እንደነ አስቴር አወቀ ሲሉ አውጥተውታል ማለት ነው። ያው ግዳጄን ተወጥቻለሁ። ዘማሪ ዳጊሻ ዳጊ አንብቤ ያለው ስራዬ ጨርሻለሁ እያልኩ ነው። እሺ ቴንኪዩ አባቴ። እኔ የምለው ግን በትክክለኛው መጽሐፍ ቅዱስ ላይ አጠጣ የሚል እንትን አለ። ድሃ ድህነቱን እንዲረሳ የወይን ጠጅ ይጠጣ የሚል ነገር አለ። ይህንንስ ምን ትላለህ? ስለዚህ ኦኬ ቃሉ እንደዛ ይላል፣ ግን ያ ክፍል ያለበትን ራሱን የቻለውን ደግሞ የተጻፈበትም ዓላማ አለው። ስለዚህ ኢትዮጵያውያን የሚጠጡት በሙሉ ድህነታችንን ለመርሳት ነው ብለህ ነው? እኔ እንደዛ ነው የማስበው። እቀምሳለሁ ትንሽ ድሃ ድህነቱን እንዲረሳ ምን ስጡት ነው ብሎ የሚለው? የወይን ጠጅ ስጡት ነው አይደለም የሚለው? እኛ ኢትዮጵያ ውስጥ ሰው ሰጥቷቸው ነው የሚጠጡት ወይስ ራሳቸው ሄደው ስጡኝ ብለው ነው የሚጠጡት? ስጡን ብለን እንጠጣለን። አሁን የሚሰጥ የለም። ይህ ከአቅሜ በላይ የሆነ ትርጓሜ ስለሚያስፈልገው ለዳጊ ትቼዋለሁ። ዳጊ ጭጫ ምን እያሰበ እንደሆነ ባላውቅም ስራ ላይ ሆነ ነው። ምስራቅ አፍሪካ ላይ ቁጭ ብለን እንቀልዳለን ብራዘር። እሺ ዳጊ ግን ያው ሳትሰክር ትንሽ ትንሽ ብትጠጣ ምን ችግር አለው? ኦኬ ያ ክፍል የተባለበትና እንዳሁን መጠጥን ለመጠጣት ለምሳሌ እስቲ አንድ ቃል ላሳየና ይህን ምን ትለዋለህ? ወንድምነት እስቲ ቪዲዮ አጥፋና ክፈት እስቲ ምናልባት አሁን ይታያል። ድህነቱ እንዲረሳ የምን ጠጅ ጠጣ ነው ብሎ ያለው ወንድማችን መክሮ? የወይን ጠጅ። የወይን ጠጅ። ኢትዮጵያውያን ግን ድህነታቸውን እንዲረሱ የወይን ጠጅ ነው የሚጠጡት ወይስ የደንበጫ አረቄና የደብረ ድራፍት ነው የሚጠጡት? ድራፍት ነው የሚጠጣው አብዛኛው። የደንበጫ አረቄና የደብረ ብርሃን አረቄስ? የአርሲ አረቄ ሳቃ አይደል? ተዛ አይደል? ባይዞ ኤርሚ እኔ ኦርቶዶክስ ነኝ፣ ግን መጠጥ የሚባል ነገር በፍጹም አልሞክርም። እንደንትኑ ማለት ነው። ግን ኖርማሊ እኔ ይሄ አንዳንድ ዲፕሊኬት የሚሆኑብኝ አንዳንድ ነገሮች ስላሉ ነው በዚህ መሀል የምጠይቀው እንጂ አንተም የሆነ ጊዜ ላይ አውራኝ ብለህ የነበረ መልስ ስላልሰጠኝ ነው ዝም ያልኩ። ኦኬ ሶሪ። እንግዲህ ቢዚ ከመሆን የተነሳ በወቅቱ ባለመመለሴ በጣም ይቅርታ። ግን ምንድነው መጽሐፍ ሲናገር መለየት የሚወድ ምኞቱን ይከተላል እና መልካሙንም ጥበብ ይቃወማል ይላል። ሰው መጠጣት ከፈለገ መጠጣት ይችላል። በተለይ ደግሞ አንዳንድ ሰዎች መጠጥ እኮ ምንም ችግር የለውም ጌታ እኮ ቀምሳችሁ አመስግኑ ብለዋል ብለዋል እኮ አባ ገብረ ኪዳንም አይልም።
ቀምሳችሁ አመስግኑ ብሎ ያለበት የትኛውን ቦታ ላይ የተጻፈ አዶንን ከቁርአን ካላመጡ በስተቀር አባ ገብረ ኪዳን ከየትም አያመጡት። የለም እንደዚህ ብሎ የሚል ቀምሳችሁ አመስግኑ ብሎ የሚል ጌታ አልተናገረም ማለት ነው። ለምሳሌ የወይን ጠጅን በተመለከተ የወይን ጠጅን ጠጣ ብሏል ጌታ ብለው፣ ግን ኢትዮጵያ ውስጥ የሚጠጣው የወይን ጠጅ አይደለም። እንዳልኳችሁ ከደንበጫ አረቄ ጀምሮ ምንም አይጠጣል እኛ ሀገር። አብዛኛው ህዝባችን በገጠሩ በከተማውም ያለ በገጠሩ ውስጥም ያለው እኮ ቢራ እኮ የሀብታሞች ገንዘብ ያላቸው የሀብታሞች ድራፍት የሀብታሞች መጠጥ ነው ተብሎ የሚባል። አሁን ገጠሪው አካባቢ የሚበዛው ህዝብ 80% የሚሆነው የገበሬው ማህበረሰብ ወደ ከተማ ሲመጣ ነው በቃ ድራፍትና እንደው እንትን ከተባለ ቢራ ኧረ ብለው ለአንድ ጠርሙስ ቢራ ብዙ ብር ማውጣት አይፈልጉም። ምክንያቱም ሲያሰሉት በዛ ለአንድ ቢራ ጠርሙስ የሚያወጡትን ገንዘብ ሰፈር ውስጥ ስንት በየመሸታ ቤቱ ስንት አረቄ እንደሚጠጡበት ስንት መለኪያ አረቄ ሊገዛ እንደሚችል ያውቃሉ። እኔም ከዛ ማህበረሰብ ስለወጣ አውቅ ነበር። እና የቅንጦት መጠጥ ነው ተብሎ የሚባለው ቢራና ድራፍት ማለት ነው። ኦኬ ከተማ ውስጥ ያሉት እንደዛ ሊያደርጉ ይችላሉ። ከተማ ውስጥ ያለ ራሱ እንኳን ከሀብታሞቹ ጀምሮ የአበሻ አረቄ በየሀብታሙ ቤት ሁሉ እኮ አለ አስመጥተው ማለት ነው። የአልኮል መጠኑ በጣም ሀይ ነው። ስለዚህ ዝም ብሎ እየቀለደን አይደለም። ከደንበጫ ጎጃም ማለት ነው፣ ከሰሜን ሸዋ ደብረ ብርሃን፣ ከአርሲ እኔ ከተወለድኩበት ሀገር አርሲ የሚመጣ አረቄ አለ በጣም። ሌላዎችን ቦታ ላይ ይሆናል፣ ግን እነዚህ 3 ቦታዎች በጣም ይታወቃሉ በአረቄ ማለት ነው። እና ሁሉ ሰው ያስቀምጣል። እሱን ያጣ ደግሞ ከእሱ ደግሞ ትንሽ ከፍ ላድርገው ብሎ ካለ ብሔራዊ የሚባል ኡዞ አለ አይደል? ይሄ ቀንዶ ምናምን ነገር የሚባለው እሱን ደግሞ በየቤቱ ማን ነው የማይገዛ? እና በተለይ ከተሜዎቹ ማለት ነው ኡዞ አረቄን ማን ነው የማያውቅ? አይቲን ፋብሪካው እዚህ ሜክሲኮ ጋር ይመስለኛል። አዎ እናትና ልጅ የሚባሉት ማለት ነው። እናትና ልጅ አክስትና አያት። ኤኒዌይ ማን ነው የማይገዛው? እና ለድሃ ድህነቱ እንዲረሳ የወይን ጠጅ ስጡት ብሎ ያለውን የመጽሐፍ ቅዱስን ይጠቅሱልህና እነሱ ግን የሚጠጡት የወይን ጠጅ አይደለም። ኤርምዬ አቤት እንደ ዛሬ ስክ ያላቅም ግን እኔ ኢትዮጵያ ሄጄ የታዘብኩት ነገር በአብዛኛው የሚጠጣው እኮ ሀብታም ነው። እንደው ሊትራሊ ቃሉን እንኳ ብትወስደው በአብዛኛው እንትን ለሆድ ህመም ምን አይላል? ለሆድ ህመም አይደለም ሰው የሚጠጣው ራሱን ሊትራሊ እሱን ብትወስደው ጢሞቴዎስን ብትወስደው በአብዛኛው ሰው ከጠጣ በኋላ ነው ሆዱን የሚያማው። አሞት አይደለም የሚጠጣው። እንደው ሊትራሊ እንኳ ብንወስደው አያስኬድም እኮ። ኧረ በጌታስ እሺ ቀጥሉ። ምሳሌ 23 ላይ በኋላ መሄድ እፈልጋለሁ። ዳግዬ እሺ በተለይ አትመልከት የምትለዋ በጣም ገዳይ ነች እኮ ኤርምዬ። በቃ ምንጩን መታብህ ገባ። ሊጠጣ ካሰበ በእናትህ ሂድበት ኤርምዬ። ግን ጠጥተው የሚታመሙት ነገር ነው የሚያስቀኝ። እኔ ለታመመ ጠጡ ብለው ጠቅስ ለሆድ ህመም ጠቅሶ። እሺ ቀጥሉ። የመጠጥ ጉዳይ እናት የመጽሐፍ ቅዱስ በግልጽ ነው የሚነግረን። ስለዚህ የወይን ጠጅ ነው ብሎ የሚለው መጽሐፉ ግን ያንን ብሎ ቢል ድሆች ናቸው የሚጠጡት ወደ ካልክ አብዛኛው ኢትዮጵያ ውስጥ ያለ የሚጠጣ ማን ነው? ድሆች ናቸው። አሁን ታዲያ ማን ያላበው? ማን ነው? ሜታ ቢራ፣ በደሌ፣ ሐረር ዳሽን ይሻላል እያለ የሚለው ማን ነው? የኢትዮጵያ ድሆች ናቸው? በፍጹም። እኔ የወጣሁበት 80% የሚቆጠረው የባላገሩ ህዝብ ገበሬው ነው? በፍጹም። የእናንተው የከተሜ ሰዎች እንደውም በጉቦ በምንም ዘርፈው አጭበርብረው ሰርቀው ምናምን ነገር ያሉ ገንዘብ ያጠራቀሙ ሰዎች ናቸው እንደዛ አይነት ነገር የሚጠጡት፣ በትንሹም በትልቁ ማለት ነው። ድሆች አይደሉም የሚጠጡት ማለት ነው። ድሆችማ ከተባሉ የአርሲና የሸዋ ገበሬዎች ሲጠጡ እነዛ ለገበሬዎቹ እነሱ ቅራሬና ጠላ ነው የሚጠጡት። እኛ ድሮ ጠላና ቅራሬ ጠንከር ካለ አረቄ እንደዚህ ነበር እንጠጣ የነበረው። ወይንም አናቅም እንዲህ ናትና ብሶት አለኝ።
እኛ ጠላና አረቄ ነበር እንጠጣ የነበረው። እሱም ያም ለገናና ለፋሲካ ማለት ነው። ወይ ማህበር ካለ የወይን ጠጅ የሚባል አናውቅም። ቢራ እኔ ከተማ ስገባ ነው ጠርሙሱን የቢራ ጠርሙስ ነው ብሎ የሀረር ቢራ ጠርሙስ ያሳዩኝ። ቆንጆ የባላገር ነኝ አልኩ እና የለም እና የሚጠጡት አሁን ታዲያ እዚህ በሙሉ እንትን ልደታ ሄደው በራ ዘግተው የሚጠጡት ድሆች ናቸው እያልከኝ ነው? በፍጹም ከመንግስት የዘረፉ የሀገሪቱን ሀብት እንዳለ በጉቦ በምንም ዘርፈው የሰበሰቡ ሀብታሞች ናቸው። ድሆች አይደሉም። እየገቡ ቤቱን በሩን ዝጉ፣ ከበሩ ውጭ ያለውን በሙሉ ጋብዣለሁ ብሎ የሚሉት ድሆች አይደሉም። ያውም ድሃ ድህነቱ እንዲረሳ የወይን ጠጅ ስጡት እንጂ ያለው እነሱ እኮ ሄደው አምጡ ነው የሚሉት በገንዘባቸው ማለት ነው። አዘግተው አልተገናኘም። ይሄ ጥቅሱን ከኢትዮጵያውያን ካልቸር ጋራ እና ከሚጠጡ ሰዎች ጋራ እንትን አምልቼ አስፍቼ የራቀውን አቅርቤ የቀረበውን አንቦርቅቄ በትርጓሜ ላገናኘው እንኳን ብዬ በላ አይሄድም፣ በፍጹም አይሄድም። እና የደብረ ብርሃን አረቄ እስከ አርሲ አረቄ በእያንዳንዱ ቤት 5 ሊትር እኮ አስቀምጦ ነው። እና ዳጊ እንዳለው ሆዳቸው ደህና ነው። ምንም እናቶቻችን ስንታመም ዳማከሴ አሽተው ሲሰጡን ይሄን ጠጣው ንቅል አድርጎ ያወጣልሃል ብለው እንደሚሉን ወይ ኮሶ ቢጤ በጥብጠው ቢጠጡ ኮሶ በጣም ፍቱን ነው እውነት ለመናገር ማለት ነው። እኔ በተወለድኩበት አካባቢ ደግሞ ኮሶ የሚባለው ዛፍ በጣም ያድጋል። የሆነ የእውነት እንገራችሁ አረቄ ጠጠታችሁ እየሰከራችሁ እናት ከእንዲህ ላርጋት እያላችሁ ሰውን ከምትደባደቡ ሆዳችሁን የሚያማችሁ ሰዎች በእውነት ግራዋ የሚባል አለ። ከብቶች ተጨቅጭቆ ይሰጣል። እንደዚህ ደግሞ እናቶች ጋን ምናምን ነገር ያጥቡበታል። እሱን ትንሽዬ ጨቅጨቅ አድርገህ ብትጠጣው ፍቱን ነው። ዳማከሴ፣ ግዛዋ፣ ቀበርቾ ምናምን ነገር የሚባሉ በጣም አሉ። ኮሶ መተሬ የሚባል አለ። ብራዘር እኔ ወደ ሀገር ቤት ብትመጣ እንደ ከብት ነበር ምግትህ። ውልቅ አድርጎ ለዘላለም ነው ነቅሎ የሚያወጣል። የሆድነን መድኃኒዓለም ምስክሬ ንቅል አድርጎ መተሬ የሚባል ፍሬ አለ። ኦኬ አዎ እንደዛ ነው እንጂ እያባረሩ አረቄ እየጠጡ አይሰራም። ኦኬ ግን ሰለሞን ምን ይላል? ዋይታ ለማን ነው? ሐዘንስ ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው ይላል። ጥያቄ ያለው በሙሉ አልተመለሰም እስካሁን ድረስ። የወይን ጠጅ በመጠጣት ለሚዘገዩ አይደለምን ይላል። ኦ የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? የተደባለቀ ፓንች አድርገው የሚጠጡት ማለት ነው። ወደ ወይን ጠጅ አትመልከት። ማንም የሚሰማ የለም ሰለሞን። ኢትዮጵያ እንደሆነ አትሰማም። አይሰሙም። ግን ወደ ወይን ጠጅ አትመልከት ይላል። አንስተ ጠጣው አይደለም እኮ አትመልከት ማለት አትየው እያለ ነው። በቀላም ጊዜ ሲቀዳ ማለት ነው። መልኩ በብርሌ ባንጸባረቀ ጊዜ እዚህ ጋር ውሃ የምጠጣበት ብርጭቆ አለ። እነሱ ብርጭቆ ኦኬ፣ ውሃ ስንጨምርበት የውሃው ከለር ያስታውቃል። ጁስ ስንጨምርበት የጁሱ ከለር ያስታውቃል። የወይን ጠጅም ብንጨምርበት የወይን ጠጅ ከለር ያስታውቃል። የወይን ጠጅ ቅላቱ ቀይ ነው አይደል? እና እዚህ ላይ ስጨምርበት የብርሌ የተባለው ከብርጭቆ ስለሆነ የሚሰራው እና እዚህ የመልኩ በአማረ ጊዜ ላይ ስትቀዳው በጣም ነው የሚያምረው። ብርጭቆስ ደግሞ በተለይ እንደዚህ ስታደርገው በጣም ነው የሚያምረው። ያው መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ ስትጠጣው እየጣፈጠ ይገባል። በኋላስ እንደ እባብ ይነድፋል ይላል። በኋላ እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ያፈሳል።
በብርጭቆ ተቀርቶ አንስተ በአፈፉት ብለህ ስትጠጣው ጉሮሮን ካለፈ በኋላ በደም ስርህ አካል ውስጥ በሙሉ ይገባል። እዛ ያንን ምን ይለዋል? መርዝ፣ የእባብ መርዝ፣ የእፉኝት መርዝ ይለዋል። እዛ ይነድፈዋል። ከዛስ ወዲያው ነው ያው በሰውነት አካል በሙሉ ሲገባ መርዙን ሲያፈስብህ ምን ይሆናል? የሰው አካል ምን ይሆናል? መሞቅ ይጀምራል። የደም ሴሎቻችን መንቃቃት ይጀምራሉ። እናስ ቀጥታ ምን ያመጣል? አይኖች ጋለሞታዎችን ያያሉ። ምን ተፈጠረና ነው ጋለሞታዎችን የሚያየው? ሴተኛ ዳሪ ማለት ነው። እዚህ ጋር እንደ እባብ ነድፎህ እንደ ፉኝት መርዙን አፍስሶብህ እንዴት ቀጥታ አይኖች ጋለሞታን ይመለከታሉ ብሎ እንዴት ከጋለሞታ ከሴተኛ ዳሪ ጋር እንዴት ያገናኘዋል? ምን የሚያገናኘው ኮኔክሽን አለ? አያው ይሄ ወይኑ ሲገባ መርዙን በውስጥ ሲያፈሰው ያው ስትጠጣው ኃይሉ በውስጥ በሚገባ ሰዓት ላይ የመጠጡ የአልኮሉ ፐርሰንት መጠኑ ኃይሉ ቀጥታ በየደም ስርህ በሚገባ ሰዓት ላይ እንቅስቃሴ ይፈጠራል የሰውነትህ አካል ላይ ማለት ነው። ስለዚህ ወንዶች መጠጥ ስትጠጡ ሞቅ ሲልህ ቁጥር 1 የትኛው የሰውነት አካልህ ነው እንቅስቃሴ የሚጀምረው? መቀመጫ፣ እግር፣ ጥፍር፣ አይን፣ አፍንጫ ነው የሚንቀሳቀሰው ወይስ ምንድን ነው የሚሆነው? የትኛው የሰውነት አካል ነው ወዲያውኑ አላርም ምልክት የሚያሳይ ይታወቃል? ካጣው አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ሄደህ የትኛው ነው ብለህ ብትል ወይ ጉግል ሰርች ብታደረግ ቻት ጂቢቲን ብትጠይቅ ሊነግሩ ይችላሉ። ግን ስለምታውቁት ወንድሞች ስትጠጡ አረቄ ስትጠጣ ወይን ጠጅ ስትጠጣ አልኮል ያለው መጠጥ ስትጠጣ የትኛው የሰውነት አካልህ ነው ወዲያውኑ አለው ብሎ ብድግ የሚለው? በቃ ተግባብተናል። አልፌዋለሁ። እሱ እዛ ጋ ለዘላለም ከተኛበት ሲነሳ ቀጥታ ጋለሞታ ሴቶችን ታያለህ ማለት ነው። አያው ግንኙነቱ እነዚህን ሴቶች ፍለጋ የሚያሯሩጥህ ምን ስለተነሳ ነው? ባቡር፣ መኪና ምን ስለተነሳ ነው? ያው ታወቃለህ ማለት ነው። አያው ሳለ ብልህ ከጠቢባን ይማራ ብለህ ከሰለሞን የበለጠ ጠቢብ ሰው የለም። ከእሱ ነው መማር ያለብን። እና አይኖች ጋለሞታ ሴቶችን ያያሉ፣ ልብህም ጠማማ ነገር ይናገራል ይላል። ሴቶችን ማየት ብቻ አይደለም፣ በልብህ ጠማማን ነገር ስትገባ እንዴት ዋላችሁ ወገኖቻችን፣ ሰላም ናችሁ ወይ? ቤተሰብ፣ አክስት ደህና ናት? በባለፈው የታመሙትስ እህትህ ዳንች? ቀዮስ፣ ከብቱስ፣ ጎረቤት ባሻ ከሌስ ደህና ናቸው ብለህ በሰላም የገባው ሰውዬ 2-3 ስትጠጣ እያንዳንድሽን አቅሻለሁ እኮ እዚህ ያለሽው። እኔ እኮ የማንዘር ነው ታውቃላችሁ አይደል እንዴ? ቅድም ሰላምታ ሰጥተህ በሰላም አንገትህን ደፍተህ የገባው ሰውዬ ከተወሰነ ደቂቃ በኋላ ሙዚቃውን ከፍ አድርገው፣ ኧረ ቆይ ህዝቡ ምናምን ከፍ አድርገው ብያለሁ፣ ከፍ አድርገው ብያለሁ። በቃ ለምን የጠጣው ነገር ይለውጠዋል። ሲገባ አንገቱን በሰላም የገባው ሰውዬ ከጠጣ በኋላ ይለወጣል ንግግሩም። ከዛ ልቡ ጠማማ ነገርን ይናገራል። ማን ነው አብይ? አብይ የሚባለው ይሄ ጠቅላይ ሚኒስትሩ
ከኔ ጋር እኮ ብይ ሲጫወት የነበረ ነው። በዚህ ብቻ አይደለም የሚያውቁት። ባይዘዌ ሰካራም ላይ ያልቀለደ መንግስቱ ኃይለማርያም ላይ ብቻ ነው ሰካራም ያልቀለደ። መለስ ላይ ሲቀልድ አውቃለሁ፣ እኔ ደርግንም አውቃለሁኝ። ያው ጃንሆይን ዳጊ ያውቃቸዋል። እኔ እንኳን ማን የኔን ልናገር ታውት ከፈቀዳችሁልኝ አንዴ ማውራት እችላለሁ? እሰጥሻለሁ። እሺ ትልልቅ ሰዎችን ሁሉ ይናገራሉ። የሃይማኖት መሪዎችን፣ ባለስልጣናትን፣ ሀብታምን በሙሉ ልባቸው ጠማማ ነገር ሲናገር አብሮ አደጋቸውን በተለያየ መንገድ ብቻ ሆዲ አባውን ብቅል ያወጣዋል ተብሎ እንደሚባል እያንዳንዱ ጠማማ ነገር ያወጡታል ማለት ነው። ያው ጠማማን ነገር ይናገራል። ምን ልብ ጋለሞታ ሰዎችን ሴቶችን ያያል። በባህር ውስጥ እንደተኛ ትሆናለህ፣ በደንቀን ላይም እንደተኛ መቱኝ ያውም አልተሰማኝም ይላል። ብትቀጠቅጡት እንኳን ያሰካራም ሰውዬ አይሰማውም። ከጠጣው ከመጠጡ ብርታት የተነሳ ማለት ነው። ወድቆ ቦይ ውስጥ ወድቆ ጭንቅላቱ ተፈንክቶ ሁሉ እንኳን አይሰማውም። ሰው መጥቶ አንስቶ በማግስቱ ነው ጥዝጣዜውም ሊሰማው የሚችለው፣ ለቤተሰብ ነው እንጂ። ጎሰሙኝ አላወኩም ይላል። ጎሰሙኝ ማለት መቱኝ ማለት ነው። መቼ እነሳለው ደግሞ ጨምሬ እሻት አለው ትላለህ አለ። ይሄ ነው በጣም አደገኛ መርዝ የሚያስብለውም ይሄ ነው። ዛሬ ጠጥተህ ሰክረህ ወደ ቤት ከገባ በኋላ ዳግም አልጠጣም አልሰክርም ብለህ አትልም። አንዱ ክፋቱ፣ አንዱ በጣም አደገኛ ከሚያደርገው ነገር የመጠጥ አንዱ ልክ እንደ ሱስ ማለት ነው። ተደብቀ ሄደ በማድረግ ማለት ነው። ለምን ተደብቆ ሄዶ አደረገ? መጠጥ ጠጥቶ ነው ጋለሞታን ሴት የተመለከተው እንጂ የጉብዝናህን ሚስትህን ከእሷ ጋር ደስ ይበልህ ይላል መጽሐፈ ምሳሌ መጽሐፍ ምዕራፍ 5 ቁጥር 15 ማለት ነው። ልጆች በጡቶቿ እርካ፣ እንደዋላ በጡቶቿ ደስ ታሰኝ፣ መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገረው እና ከጉብዝና ሚስትህ ጋር ማድረግ የሚገባህን ነገር አውጥተህ የስርቆቷ ይጣፍጣል ብሎ የሚለውን ወስደህ ጋለሞታ ሴትን እንዲያ ያደረገው ምኑ ነው ብላችሁ ካላችሁ ወደ ወይን ጠጅ መመልከቱ ጣጣው ይኸውልህ ልክ እንደ ሹራብ ክር ነው የሚሆንብህ። የወይን ጠጅ ምንም አልኮል ነክ ነገር ያላቸውን ስትጠጣ ቶቶ አይልም። ራሱ አንድ መለኪያ ጠጥቼው እና አንድ መለኪያ በወዲህ አንድ ብርጭቆ እንደው በመድኃኒዓለም አንድ ብርጭቆ ነው የምጠጣው ምናምን ነገር ብሎ ከቀመስከው በኋላ ራሱ የቀመስከው እንድትደግመው ያደርጋል። መጠጡ ማለት ነው። ሁለት ይቀዳልሃል። ከዛ አንድ ሲባል ነው ሁለት ሲባል ነው ሶስት የሚሆነው ማለት ነው። ከዛ ሰውነት መሞቅ ይጀምራል። ጋለሞታን ሴት ትመለከታለህ፣ ስድብ ትሳደባለህ። በቃ ትዳር ሁሉ እንዳለ ይፈርሳል። ማንነት ሁሉ ራሱ ይቃወሳል። የሹራብ ክር ማለት የሹራብ ክር አንዴ ከጎተትከው የሆነ ቦታ ላይ ቆርጠ ካላስቀረው በስተቀር እንደማይል ከመጠጥ ጋር በተገናኘ መደባደብ፣ መሳደብ፣ ከፍተኛ ባለስልጣናት፣ ሃይማኖት መሪዎች፣ የተለያዩ ማንም የተባሉትን ማለት ነው ጋለሞታ ሴትን ትዳርን ከማቃወስ አቅጣጫ ከማንም ሴት ጋር ነው መተኛት የሚፈልጉት ወንዶች ባይዘው ልብ በሉ። የጠጣ የሰከረ ሰውነቱ የሞቀ ወንድ ከማንም ጋር መተኛት የሚፈልጉት የሚያስገድዳቸው ኃይል ይሄን ነው ወንድሞች እናቶች። ለዚህ አጠጣ እንኳን ብሎ ሲል ቢያንስ ከትዳር አጋር ጋር እንኳን የተገባውን ነገር ከማድረግ አይነት አኳያ ጋለሞታን ሴት ታያለህ ብሎ ያለው ይኸው ለአንቺ ልስጥሽ እህትዬ፣ ለአንቺ ይኸው ችን አንብቤ 5:15 እችል አንብና በእህታችን ከታች ያለች 2 ጊዜ ጠይቃለች ይሰጣለሁ። ከዛ ያለ ከጉድጓድህ ውሃ ከምንጭም የሚፈልቅን ውሃ ጠጣ ይላል። ልብ በሉ ሰለሞን ማለት ነው መጽሐፈ ምሳሌ ላይ ምንጮች ወደ ሜዳ ወንዞችም ወደ አደባባይ ይፈሳሉን ይላል። ጥያቄ ምልክት ይፈሳሉን ምን ማለት ነው? ምን ማለት ነው? ለአንተ ብቻ ይሁኑ አለ። ለአንተ ብቻ ይሁኑ፣ ከአንተ ጋር ላሉ እንግዶች አይሁኑ። እንዲህ ምንጭ ቀጥታ ሰለሞን ስለ ምንጭ ነው የሚያወራው። ምንጮችን የሀገር ሰው አይደል የሚጠጣቸው? ኖ አይደለም። ሰለሞን እዚህ ጋር እያለ ያለው አይደለም። ከጉድጓድ ውሃ ከምንጭም የሚፈልቅ ውሃ ጠጣ ይለዋል። ኤርምያስም ጠጣ ይላል። ምን ማለት ነው? ኦኬ አዎ አንድ ለአንድ መድኃኒዓለም እንደፈቀደው ማለት ነው። ከዛ ለአንተ ብቻ ይሁኑ ከአንተ ጋር ለእንግዶች አይሁኑ ካለ በኋላ ምንጭህ ብሩክ ይሁን ካለ በኋላ ይታይህ ከምን ጋር አገናኝቶት እንደሚናገር የእግዚአብሔር ቃል ምንጭ ብሩክ ይሁን፣ ከጉብዝናህም ሚስት ጋር ደስ ይበልህ፣ እንደተወደደች ዋላ እንደተዋበች ሚዳቋ ጡቷ ሁልጊዜ ታርካህ፣ በፍቅሯም ጥገብ ካለ በኋላ ልጄ ሆይ ስለምን ጋለሞታ ሴት ትወዳለህ?
የሌላይቱንስ ብብት ለምን ታቅፋለህ አላለም? ጋለሞታይቱን ሴት ሄዶ እንዲያቀፍ የሌላይቱን ሴት ብብት ሄዶ እንዲያቀፍ ያደረገው ምንድን ነው? በለብጠን የወይን ጠጅ፣ አረቄ፣ መጠጥ፣ አልኮል መጠጥ ያው በፍቅሯ አጠገብ በጡቶቿ ታርካህ ብሎ ያለው ከተወደደቿ ከልጅነት ከጉብዝና ሚስት ጋር ነው። ኦኬ ቅልውጥ ተው እያለ ነው ማለት ነው። አማኑኤል ሲፈጥር አንድ ወንድ ከአንድ ሴት ጋር በተቀደሰ ጋብቻ አለቀ። ጋለሞታን ሴት ቅድም ያየው ለምን ነበር? መጽሐፍ ምሳሌ መጽሐፍ ምዕራፍ 23 ላይ ማለት ነው። የወይን ጠጅ ስለጠጣ ነው። ወንድሞች የምትጠጡ ማለት ነው፣ ኢትዮጵያውያን ወንድሞች ስትጠጣ ትሰክራለህ። ስትሰክር የጉብዝናን ሚስትህን ቤት ቁጭ አድርገህ ከሀገር ጋለሞታ ጋር ስትገለሙት ነው የምትኖረው። ከጋለሞታ ሴት ጋር ከሴት ጋር የሚያመነዝር ይላል ሰለሞን ሲጀምር። ሲቀጥል ከሴት ጋር የሚያመነዝር አይምሮ የጎደለው ቀውስ ነው የሚለው። በቃ አይምሮ የጎደለው ማለት ቀውስ፣ ማሰብ የተሳነው እብድ ማለት ነው። እናስ እሱን ደግሞ ካደረገ በኋላ ስድቡ አይደመሰስለትም ይላል። በዚህ ጉዳይ ተላላፊ የሆኑ ሰዎች ማለት ነው። ለዚህ ነው አባቶቻችን አያቶቻችን አረቄ እየጠጡ አይደል በየሰፈር ላይ በእናቶቻችን ላይ ስንት ቅምጥ እያስቀመጡ ከሞቱ በኋላ ነው አንዳንዴ ልጆቻቸውን ሁሉ ጭምር ያወቅ ነው ማለት ነው። ብዙ ወንድሞች እኮ አሉን። በተለይ እንደኔ ቤተሰባችሁ እናት አባት የቆዩ ምናም ነገር ቤተሰብ ያላችሁ ሰዎች ብዙ ወንድሞች እህቶች እኮ አሉሽ። በተለይ እናቶች እንኳን እንደዚህ አያደርጉም። እነሱ ጨዋዎች ናቸው። እዛ ጓዳ ጓዳ ደፋ ደፋ ሲሉ ነው የሚውሉት። አባቶቻችንስ የብዙዎቹ አሁን ይበጠር ከተባለ በየሰፈር ቢያንስ በትንሹ 3 እና 4 ወንድም አለ። ከእናት ውጭ ህጋዊ ከሆነች ውጭ ፋዘር በየሄደበት አረቄ እየቀመሱ ሴትም እየቀመሱ ያስረገዙት ማለት ነው። ከመቶ 80% ቢጠራ የኢትዮጵያ ወንዶች በተለይ ከተሜውም ገጠሬውም ማለት ነው ከሚስት ውጭ እኮ ቅምጥ ማስቀምጥ በጃንሆይ በንጉሱም ዘመን ከዛ በፊትም በነበረ ይሄ በጣም አያከሌ እኮ ቅምጥ ናት ይባልልሃል። የወይዘሮ እንትና ቅምጥ ነው አይባልም። እናቶቻችን በዚህ ጨዋ ናቸው። የኢትዮጵያ እናቶች፣ የኢትዮጵያ ሴቶች በዚህ ጨዋዎች ናቸው። እና ጋለሞታይቱና የሌላይቱን ብብት ለምን ትወዳለህ? ከሚስት ጋራ ብቻ በፍቅሯ አጠገብ በጡቶቿ ታርካህ እንደተወደደ ዋላ እንደተዋደደች ዋላ እንደተዋበች ሚዳቋ በቃ በፍቅሯ ሁልጊዜ ጥገብ። እሷ እዛ ጥገብ፣ ሌላ ሄደህ አትጠጣ። ምንጭህ ብሩክ ነው። ከጉብዝና ሚስት ጋር ደስ አየህ። ምንጭ ብሎ ያለው ማነው? ሚስት ማለት ነው። ለአንተ ብቻ አይሁኑ ከአንተ ጋር ላሉ ለእንግዶች አይሁኑ ብሎ ያለው ብትመጣኛ ቤት እንጀራ በምስር ምናምን ነገር እንሰጣለን እንጂ ሚስቴን አልሰጠም በእንግድነት ስለመጣ። ለምን? ለእኔ ብቻ ነች የተሰጠችው። አጭርና ግልጽ። ወደዚህ አይነት እርኩሰት ውስጥ የሚከተው ምንድን ነው? ባፍ የሚገባ የሚጠጣ ነገር ማለት ነው። ኮንሲኮንሲው ቢገባ ለሆድ ህመም እየተባለ እኮ ነው ሆዱን ያላመመ ኢትዮጵያ ሁሉ የሚጠጣው ለማለት ፈልጌ ነው። እታች ያለችው የመሲሁ ልጅ ለእሷ አንስታትና ከዛ ወንድማችን መክብብ ቀጥል። ቴንክ ዩ። እኔ አንድ ነገር ብዬ ልወጣ ነበረ። ቆይ አንዴ ትወጣለህ። ቆይ አንዴ የመሲሁ ልጅ 2 ጊዜ ጠይቃኛለች። ቴንክ ዩ። እሺ አመሰግናለሁ መጀመሪያ ስለሰጣችሁ። እኔ ማንሳት የምፈልገው በርዕሳችሁ ላይ ነው። ኦርቶዶክሳዊ ንጉሳቸው ቴዲ አፍሮ ነው ወይ የሚለው ላይ። እኛ ንጉሳችን ቴዎድሮስ ካሳሁን ሳይሆን ክርስቶስ ኢየሱስ ነው። ሁላችንም የምናውቀው ይህንን ሀሳብ ነው። ቴዎድሮስ ካሳሁን እኮ የዓለማዊ ዘፋኝ ነው። ምናልባትም ንጉስ መባሉ ንጉስ የማዕረግ ስም ሊሆን ይችላል እንጂ የአምላክ ስም አይደለም። የትኛውም ቤተክርስቲያን ላይ ዘፈንን አጥብቃ ትቃወማለች። መጽሐፍ ቅዱስም ወደ ገላትያ 5:19 ላይ እንዲሁ በግልጽ አስቀምጦታል። ማንበብ እችላለሁ። ምናልባት እናንተ ካነሳችሁት ሀሳብ ጋር የተለያየ ስለሆነ ቅድም አንስተው ነበረ። መጽሐፍ ቅዱስ እንደዚህ ነው የሚል ብለህ ማለት ነው። ነገር ግን ይላል የስጋም ስራ የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜም እንዳልኩ እንደዚህ የሚሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። የትኛውም ኦርቶዶክሳዊ ዘፈን ጽድቅ ነው ብሎ የሚያምን የለም።
ኃጢአት እንደሆነ እናምናለን። ምናልባትም ይህን ሁሉ የሚያደርጉት የስጋን ስራ የስጋቸው ይህንንስ ለምን አወጣቸው ነው? አንቺ ብታወሪ ለምን አወጣቸው ነው ያልኩሽ። አንዴ ልጨርስ። እሱ የኦርቶዶክስ መጽሐፍ ለመሆኑ ምንም ማረጋገጫ የለኝም። ስለሱ ማንሳት አልፈልግም፣ ምክንያቱም በየአድባራቱ የእናንተ መጽሐፍ ስላለ ስለሱ ማንሳት አልፈልግም። አሁን ግን እኔ ሀሳቤን ብቻ ልናገርና ልውረድ። ጊዜ አልገለባችሁም ፕሊዝ። እሺ ቀጥይ። እሺ አመሰግናለሁ። በየትኛውም ቤተክርስቲያን ላይ ዘፈን ኃጢአት እንደሆነ የምናውቀው እንጂ ጽድቅ እንደሆነ ተናግረም አታውቅም። የትኛውም መጽሐፍ ቅዱስ ላይም ተነግሮ የማያውቅም ይሄ ነገር። እናንተ ይህን የምታነሱ ምናልባትም ካለባችሁ ጥላቻ ሊሆን ይችላል ብዬ አስባለሁ። ምክንያቱም ይሄ ርዕሱ አግባብ አይደለም፣ ከጥላቻ የተነሳ እንጂ የአንድን ቤተ እምነት በዚህ ልክ ላይ ማዋረድና ማብጠልጠል ተገቢ ነው ብዬ አላስብም። እንደ አንድ ምዕመን ማለት ነው። ካጠፋሁኝ ምናልባት ልታረም እችላለሁ፣ ግን እንደ አንድ ኦርቶዶክሳዊ ሀሳቤ ይሄ ነው። እድል ስለሰጣችሁኝ ያመሰግናለሁ። ነገር ግን ዘፋኝነትን ኦርቶዶክስ ተዋህዶ ቤተክርስቲያናችን ደግፋም አታውቅም፣ ልደግፍም አትችልም። የምትቃወመው ነገርም ስለሆነ ማለት ነው። አመሰግናለሁ። ቴንኪ ቤታችን ሀሳብሽን ስለገለጥሽ በነፃነት እግዚአብሔር ይስጥልን። አንደኛ ርዕሱ ኦርቶዶክሳዊ ንጉሳችሁ ቴዲ ካሳ ነው ወይ ቴዎድሮስ ካሳሁን ነው ወይ ያው ቴዲ አፍሮ ነው ወይ ነው። ለምንድን ነው እንደዚህ የተባለው? ወንድምነት እንደዚህ ብሎ የጻፈበት ያው ምድራችን ላይ የዘፈኑ ንጉስ ጥላሁን ገሰሰ ተብሎ ይባል ነበር። ያው ፖፑላር ዘፋኝ ስለነበረ ማለት ነው። ጥላሁን ገሰሰ ገና በህይወት እያለ ቴዲ አፍሮን ደግሞ በቃ ቀጣይ ያለ እሱ መሆኑን እንደዛ እውቅና ሲሰጥ ነበር። ኦኬ በዚህ በጥበቡ ዓለም ተብሎ በሚጠራበት እርስ በርስ የሚሞጋገሱበት አለ። ንጉሳችን ነው ንጉስ፣ የጥበቡ ንጉስ፣ የዘፈኑ ንጉስ ብሎ የሚለው አንድ እስላም የለም። ካለም እስላሞች ናቸው ያሉት። አንድ ጴንጤ የለም ካሉም እነዛ አንዳንድ ጴንጤዎች ናቸው ያሉት። ግን አብዛኛው ኦርቶዶክሳውያን ወገን ነው ቴዲ ካሳሁን ቴዎድሮስ ካሳሁንን ንጉስ ነው ብለው የሚሉት ማለት ነው። አብዛኛው የሰዎቹ ፍላጎት እንጂ እኮ በኦርቶዶክስ አስተምሮ ላይ የተሰጠ ትምህርት አይደለም እኮ። ቆይ አሁን የቤተክርስቲያኒቱ ላይ እመጣልሻለሁ። አንደኛ ንጉሳችን እያለ በየቦታው የሚያሞካሸው አብሮ የሚዘለው አብሮ የሚጨፍረው ማነው? አሁን ቴዲ አፍሮ ዘፈን ሲዘፍን መጥቶ እዛ አብሮ የሚውረገረገው ማን ነው? ሚሊኒየም አዳራሽ ሲገባ ሙስሊም ነው ፈልጊ፣ በብርሃን ላታገኝ ትችላለሽ። ጴንጤ ነው በብርሃን ፈልገሽ ላታገኝ ትችላለሽ። እዛ የለም። ሙስሊሙም ጴንጤው ማን ነው? ያ ሁሉ ሚሊኒየም አዳራሽ ስቴዲየም ሞልቶ መስቀል አደባባይን ሞልቶ በሙሉ ሲያብድ የሚውለው ማን ነው? ኦርቶዶክሳውያን ናቸው። ቤተክርስቲያን እነዚህ የሚያደርጉት ከስጋዊ ፍላጎታቸው የተነሳ እንጂ በቤተክርስቲያን አስተምሮ ዘንድ የተሰጠ ትምህርት አይደለም። እኔ በመረጃ እያልኩ ያለሁት ምንድን ነው፣ ሰዎቹ የራሳቸውን ፍላጎት ተከትለው የሆነ ቦታ ላይ ሊሄዱ ይችላሉ። ምናልባት ሙዚቃም ሊያወጡ ይችላሉ፣ ዘፋኝ ሊሆን ይችላሉ፣ ሊጨፍሩም ይችላሉ። ነገር ግን የቤተክርስቲያን አስተምሮ አይደለም ነው። መጽሐፍ ቅዱስ የማይደግፍም ቤተክርስቲያናችን አትናገር ነው እያልኩ የቤተክርስቲያን አስተምሮ መሆኑን ይኸውልሽ የመሲሁ ልጅ ሶሪ የቤተክርስቲያን አስተምሮ ለመሆኑ ቤተክርስቲያን በዚህኛው 80 አሐዱ መጽሐፍ ቅዱስ ላይ እዚህ የምታዩ ማለት ነው። በዚህኛው ላይ አንቺ ቅድም ያነበብሽውን ገላትያ መጽሐፍ ምዕራፍ 5 ላይ ያለውን የስጋ ስራ የተገለጠ ነው ብሎ ባለበት ክፍል ላይ ያለውን በሙሉ ጽፈዋለች። ዘፋኝነት ብሎ የሚለውን ሁሉ ጭምር አብራ ጽፈዋለች። በዚህኛው ላይ ግን ዘፋኝነት ብሎ የሚለውን አውጥታለች። ቤተክርስቲያኒቱ ዘፋኝነትን ስለምትደግፍ ነዋ ያወጣችው። ዘፋኝነትን ስለምትደግፍ ነው። በዚህኛው በ2000 ዓመተ ምህረት ትርጉም ላይ ይሄ የእናንተ መጽሐፍ የእኛ መጽሐፍ መሆኑ ምንም አላቅም ብላለች። እሷን አላወቃችሁ። እኛ ግን በመረጃ እያሳየን ነው። ይሄ መጽሐፍ ማንም ጴንጤ ክሌም አድርጎ እኔ ነኝ ያጻፍኩት ብሎ የሚል የለም። ኦኬ ገድላችሁ ሲታይ ገድላትና ድርሳናቶቻችሁ ሲወጡ እናንተ የጻፋችሁት ነው ብላችሁ ትሉናላችሁ። የራሳችሁ መጽሐፍ ቅዱስን በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ታተመ ብሎ የሚለውንም ስናሳይ ይህንንም እናንተ ናችሁ ያሳተማችሁ ትላላችሁ። ያው ለማምለጫ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞች እናቶች ዘፈንን ኦፊሻሊ ነው የምትፈቅደው። ኦፊሻሊ ውሸታቸውን ነው።
ኦፊሻሊ መፍቀዳቸውን ማን ብፁዕ ማን እንትና ሲናገሩ ሰማ? ፓትርያርኩ ሲናገሩ የሰማበት ወይ ቅዱስ ሲኖዶሱ የደነገገበትን አምጣ ብላት በለኝ። የእግዚአብሔር ቃል ላይ ዘፋኝነት ብሎ የሚለውን በዚህኛው ላይ የነበረውን አውጥታ ዘፋኝነትን አውጥታ እዚህ ጋር ጽፋለች። ስለዚህ እዚህ ዘፋኝነትን ስለምትቃወም ነበረ ማለት ነው። አሁን ግን ዘፋኝነትን ስለማትቃወም ዘፋኝነት ብሎ የሚለውን ቃል ለህዝቧ ከመጽሐፍ ቅዱስ ነቅላ አወጣች ማለት ነው። ስካር ዘፋኝነት ብሎ የሚለውን እዚህኛው ላይ ቀጥታ ነው ያለው። እዚህ ግን ስካር ይህንን የመሰለ ሁሉ ነው አለች። ዘፋኝነትን ግን አወጣኝ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1000% ዘፈንና ዘፋኞችን ትደግፋለች፣ ትቀበላለች። ካህናት ሁሉ ጭምር ጨፋሪዎች አይደሉ እንዴ? ደናሾች አይደሉ እንዴ? ላሳይ በቪዲዮ ትከሻቸው እስኪወልቅ ድረስ ዛር ላው ላይ የወረደበት ይመስል ጎጃምኛ፣ ምንጃርኛ፣ እንቅጥቅጥ፣ የሸዋ ኦሮሞ ምናምን ነገር እያለ ማን ነው የሚለው? ላሳይ ቪዲዮ የካህናቱን ያልኳችሁ። ኦኬ። ስለዚህ ኦፊሻሊ 100% አይደለም 1000% ቤተክርስቲያኒቱ ዘፋኞችን ታበረታታለች፣ ዘፈንንም ታበረታታለች። ለዚህ ነው ዘፋኝነትን ከዚህ መጽሐፏ ላይ ነቅላ ያወጣችው። የዛሬ 18 ዓመት ከተጻፈው መጽሐፏ ላይ የዛሬ 38 ዓመት የተጻፈው መጽሐፏ ላይ ዘፋኝነት ብሎ የሚለው አለ። የዛሬ 18 የጻፈችው መጽሐፏ ላይ ግን ዘፋኝነት ብሎ የሚለውን አውጥታለች ማለት ነው። ይሄ ማለት ዘፋኝነትን በጣም ነው የምትደግፈው፣ ዘፋኞችንም በጣም ነው የምታበረታታው። ዘፋኞቿ እኮ ራሱ ይላሉ እኮ እግዚአብሔር ከረዳኝ በሚቀጥለው ፋሲካ አንድ ካሰት አልበሜን አስወጣለሁና አባቴ ቡራኬው ትድረሰኝ፣ ጸሎት ታግዘኝ ምናምን ነገር ብሎ ይላሉ ማለት ነው። ጨርሻለሁ። ቤክዬ አንተ ትልቁ ላይ ሆን ማኔ የሚባለው አይ ቲንክ ኦርቶዶክስን አስገባኝ እያለ አንዳንድ ቁጥር ይጽፋል። ማኔ ገስት ላክ፣ ከዛ አስገባለሁ። አይ ቲንክ ፎሎ ትንሽ ነው። ወንድምነት ትልቁ ላይ ሆን ያ ወንድምነት ሆን እኔም ብለን ለምሳሌ ወንድምነት ካነሳው አይቀር አሁን ላይ በዚህ በአዝማሪው ቴዲ አፍሮ የገጠር ቀበሌ መርቶ በማያውቅ ሰውየውን ለማንገስ ተጠልፎ ተዘጋጅተው እንደው መቺውጣ እያሉ ቀኖቻቸው ረዝሞባቸው ሌሊቶቻቸው ረዝሞባቸው የተቸገሩት እነማን ናቸው? ኦርቶዶክሳውያን፣ አጠቃላይ ኦርቶዶክሳውያን ናቸው። ስለዚህ አንድ ሙስሊም አንድ ጴንጤ ያታመጡ ካመጣችሁ እሱም እስልምናው የጠፋበት የዞረበት ሙስሊም ነው፣ ወይ ደግሞ ጴንጤነቱ የጠፋበት የጌታን መንገድ የጠፋበት የዞረበት ጴንጤ ነው ማለት ነው እንጂ ከዳር እስከ ዳር መቶ እስኪባል ድረስ ቴዲ አፍሮንም ይሁን ሌሎችም ዘፋኙ ተከትሎ የሚጨፍረው ንጉሳችን እያለ ብሎ የሚለው የኦርቶዶክስ ሕዝብ ነው። ስለዚህ የሚጠብቁት ንጉሳቸውን ቴዲን እንጂ ጌታ ኢየሱስን አይደለም ማለት ነው። አሰበ ከሆነ ለምሳሌ ወንድምነት በዚህ ባለፉት በጾም ወቅት እንደው ስለ ጌታ ስለ ኢየሱስ ክርስቶስ መምጣት በናፍቆት ተጠባብቀው እንደው ቢመጣልን ብለው ይመስላል። በፍጹም የጌታ ምጽአትን ከመጠበቅ ይልቅ እንደው ሁሉንም ጨፍልቀን ባናገርም የጌታ ምጽአት ቤተክርስቲያኒቱ በቤተክርስቲያን ደረጃ ይመጣል ብላ ታምናለች። በየቅዳሴያቱ በየዜማ መካከል ታዜማለች እና ምን ያህሉ ነቅቶ ምን ያህሉ ተዘጋጅቶ ይጠብቃል ብሎ የሚለውን እሱን ለነሱ እንተውና ግን ብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ የሆኑት እሳቸው አንድ ሲናገሩ የነበረውን ቪዲዮ አሰምቻለሁ። ቪዲዮም አለ። በተለይ ከዚህ ከሳልሳዊ ቴዎድሮስ ከሚባለው ጋር በተገናኘ ቴዎድሮስ የሚባል ስም በተነሳ ቁጥር ይመጣል ብሎ የሚሉት በኦርቶዶክሳውያኑ ዘንድ የሚጠበቅ ሳልሳዊ ቴዎድሮስ የሚባል አለ። ቤተክርስቲያኒቱ እንደ ቤተክርስቲያን የምጠብቀው ልብ በሉ። የቤተክርስቲያን ገዳማውያን አባቶች ሱባኤ ቆጥረው ትንቢት ተናግረው ምናም ነገር ብለው የሚሉለት ማለት ነው። እሱ ሰውዬ ይመጣል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን በድርሳነ ኡራኤል፣ በመጽሐፈ ሳቤላ፣ በመጽሐፍ ገድለ ፊቄጦር 5 መጽሐፍቶች አሉ። ከ5ቱ 4ቱ እጄ ላይ አሉ። በእነዚህ መጽሐፍ ፍካሬ ኢየሱስ ላይ እንደዚሁም በማቴዎስ ወንጌል 24 የአንድምታ ትርጓሜ ላይ ሁሉ ጭምር ሳይቀር ሳልሳዊ ቴዎድሮስ የሚባለው ይመጣል ብላ ቤተክርስቲያኒቱ 3ኛው ቴዎድሮስ የሚባል ይመጣል ብላ ጽፋለች።
አመጣጡም የሚመጣው ከኤረር ተራራ ነው የሚመጣው ብለው በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንና ሕዝብ ዘንድ ነው የሚከበረው። ተበበሉ ከኤረር ተራራ አካባቢ ነው የሚመጣው፣ ከምስራቅ ነው የሚመጣው። ሰውየው በሚመጣ ሰዓት ላይ ኢትዮጵያ ያኔ ወንዞቿ በሙሉ እርጎና ወተት ያፈሳሉ። ቀበና ቆሻሻ ማፍሰሱን ትቶ እርጎ በእርጎ ነው የሚሆነው ተብሎ ነው የሚታመነው። የኢትዮጵያ ትንሣኤ ነው የሚሆነው እና ይመጣል ብላ ቤተክርስቲያኒቱ በ5 መጽሐፍቶቿ ላይ ጽፋለች። የማቴዎስ 24ን የአንድምታ ትርጓሜ ለጌታችን ለኢየሱስ ክርስቶስ መምጣት ራሱ ጌታ የተናገረው ለዘመኑ ማለቅ ምልክቶች በደብረ ዘይት ተቀምጠው በነበረበት ሰዓት ላይ ንገረን፣ የመምጣት ምልክት የዓለም መጨረሻ ምንድን ነው ብለው ደቀ መዛሙርቱ በጠይቁ ሰዓት ላይ የተናገረውን ቃል ይዘው እሱን ለሳልሳዊ ቴዎድሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ ብፁዓን ሊቃነ ጳጳሳት በሙሉ የሚያውቁት ተርጓሚ ያለ ማለት ነው ከሳልሳዊ ቴዎድሮስ ጋር ከሶስተኛው ቴዎድሮስ ጋር። ስለዚህ ቴዎድሮስ የሚባል ሰውዬ ሲመጣ መጠርጠር ጥሩ ነው። ንጉሳችን አባታችን ምናምን ነገር አምላካችን ብለው ቢሉ ገና እየተፈለገ ነው። ምናልባት ቴዲ አፍሮ ሊሆን ይችላልም ብለው ስለሚሉ ቴዎድሮስ የሚባል አሁን ሌላ ሰው ቢነሳ አሁንም እሱም ሊሆን ይችላል ብለው ይላሉ። ልክ አይሁዳውያን መሲህ ይመጣል ብለው እንደሚጠባበቁ እስቲ ትችቱን ኤርሚ ትችቱን ጨርሼ እሰጥሃለሁ። የምን ትችት ብራዘር? በእኛ በመረጃ ላይ ነው የምናወራው። ትችት ትላለህ እንዴ? 5 መጽሐፍ ጠቅሼ እያወራሁልህ መጽሐፍቶቹን ካሜራ ዞራለሁኝ ከፍታለሁኝ ማለት ነው። እና ልክ አይሁዳውያን መሲህ ይመጣል ብለው እንደሚጠብቁት ሁሉ ኢትዮጵያ ኦርቶዶክስም ቴዎድሮስ ይመጣል ብላ ተጠብቃለች። ቴዎድሮስ ይመጣል ብላ ጠብቁም ብላ ወንጌሉን በአንድምታ ትርጓሜ ማቴዎስ 24ን እንደዚሁም ድርሳነ ኡራኤል፣ መጽሐፈ ሳቤላ፣ ገድለ ፊቂጦር እና ሌሎችም መጽሐፍቶች ላይ ሁሉ ጭምር ተጽፏል ማለት ነው። ወንድምነት ምናልባት ቴዲ ሊሆን ይችላል ብለው ነው ቴዲ አፍሮ ሊሆን ይችላል ብለው በሚል ነው ንጉሳችን ምናምን ብለው ያሉት። መጠርጠር ጥሩ ነው፣ ያልጠረጠረ ተመነጠረ ተብሎ እንደሚባል ማለት ነውና እሺ ወንድማችን ትችት ብሎ ያለው እሱ ይናገርና እንቀጥላለን። መክብብ ግን ቅድም እያወራ ነበር። መክብብ ቆይ አንዴ መክብብ ኦርቶዶክሳዊ ነው። ቅድም እህታችንን አስቀድሜ ነው። መክብቤ ኤርምዬ አመሰግናለሁ አባቴ። እኔ ኦልሞስት መጨረሻ ላይ መናገር ፈልገው ቤካንም ነው። ቤካዬ ቅድም ስለ ፓስተር ሶፎንያስም ስታወራ ነበር። ፓስተር ሶፎንያስ የእኛን አይወክልም ብለህ ስትል እንደ አንድ አይከን ነው ማለት ነው ለእናንተ ማለት ነው። እናንተ ጋር የነበረ ሰው አሁን ላይ እኛን አይወክልም ብለህ ስትል ያ ሰውዬ እናንተን እንደማይወክለው ሁሉ ቴዎድሮስ ካሳሁንም እኮ የኢትዮጵያ ኦርቶዶክስን እንደማይወክል ማሰብ አለባችሁ ነው። እኔ ይህንን ነው መናገር ፈልገው እና ማነው ፓስተር ሶፎንያስ ሞላልኝ የፕሮቴስታንት አይከን ነው ብሎ ይተናገራል። እዚህ ማን ያደረገው? ቅድም አልነበርክም እንትን ስናወራ ቅድም ቤካ አይወክልም ነው እኮ ያለው። አይወክልም አለ እንጂ አይከን ነው አለ። አይከን እኮ ማለት ትርጉም እንደ አንድ አይከን አይወክል አናየውም እኛ እሱ ከእኛ እንትን ነው ብሎ እንደዛ ሳይሆን ብራዘርዬ፣ እንደዛ ሳይሆን በደንብ አድምጣው፣ በደንብ ስማ። ሶፎንያስ ማለት አቴንሽን ሲከር በሆነ አጋጣሚ ስለሱ ስም እንዲነሳለት የሚፈልግ ሰው ነው። ትጀመር ፓስተር ነኝ አለ እንጂ ማን ፓስተር እንዳደረገውላ አይታወቅም። አንድ ሰው ፓስተር ከተባለ ያ ፓስተር የሚባለው ግለሰብ የሚመግበው ወይም ደግሞ ፓስተር ሆኖ በስሩ የሚመግበው ምዕመን ሊኖረው ይገባል። ምዕመን የሌለው የሚመግበው ሰው የሌለው አንድ ሰው ፓስተር መሆን አይችልም። ፓስተር መጋቢ ዝም ብሎ ተራ ቦታ የሚወርቅ ነገር ሳይሆን ጌታችን ኢየሱስ ክርስቶስ ለቤተክርስቲያን እንድትታነጽበት የሰጠው የጸጋ ስጦታ ነው። እንደ ቀልድ አይታይም። በስርና በዘመድ በወንድም በኩል የሚታደል የመንደር ድግስ አይደለም። በድግስ የሚቀርብ ዳቦ አይደለም። ወንድሙ ሲፈልግ ፍስርናን ሳይሆን
ሌላ ስም ዩኒክ በቃ እኔ ጠራበታለሁ ብሎ የሚለውን ስም ሰጥቶ በሌላ ስም ሊጠራው ይችላል እንጂ ፓስተር ብሎ የፕስትርናን ማዕረግ መስጠት አይችልም። በቤተሰብ የሚታደል የፕስትርና ማዕረግ በእኛ ዘንድ የለም። እዚህ ፓስተርን ፓስተር ሶፎንያስ ብላችሁ አትጥሩት። ሂስ ጀስት እንደማንም ተራ ሰው ነው። ስለዚህ በስሙ ጥሩት። ሲጀመር ከእኛም ወገንም አይደለም። እዛ ቤት የሄደ ማን ነው ምንድን ነው የሚሄዱት? ይሄ ገብርኤል እያለ የሚል ልጅ ማለት ነው። ሐርና ወርቁ ሲታስማማ እያለ ለመወደድ ከንቱ ውዳሴ ለመሰብሰብ እንዲጨበጨብለት ፈልጎ ወንጌልን ኮምፕሮማይዝ ያደረገ የክርስቶስ የእውነት መንገድ የመሰደቢያ ምክንያት ነው ልጁ። ስለዚህ he will never ፓስተር መሆን አይችልም። ስለዚህ ማንም ሰው ሶፎንያስ የሚባለውን አንድ ሰው ፓስተር ብሎት በእኔ ፊት እኔ ባለሁበት ሊጠራው አይችልም። እሱ የወንጌል እንቅፋት ነው። ስፒሪት ኦፍ ኤልማት ሊጠራበት ሰው ነው። ስለዚህ ፓስተር የድግስ ቤት ዳቦ አይደለም። ማንም ሰው እየመጣ እያነሳው እንትን የሚለው እና ፓስተርን ሶፎንያስ አይከን ብላችሁት ነበረ። አረ ማንም ሰው አይለውም። እሱ ማን አይከን የሚለው ነውር ነው። እንኳን ሶፎንያስ ሞላልኝ አይደለም በጣም የተከበሩ ተብለው የሚባሉ ብዙ ወንድሞች እና አገልጋዮች አሉ። እጅግ የምናከብረው የምንወደው ወንድምየው ታላቅ ወንድሙ እንኳን ቢሾፕ ዳዊት በኢትዮጵያ ቤተክርስቲያን በኤርትራም በዓለም ዙሪያ ዞሮ ያለገለገለበት የለም። ዳዊት ሞላልኝ ማለት ነው። እንግዲህ እኔ በግሌ በጣም የማከብረው በጣም የምወደው እግዚአብሔር ሰው ነው። ደግሞ ብዙዎችም እንደዚሁ የሚስማሙበት ሰው ነው። እሱ እንኳን ራሱ አይከን አልተባለ። ፓስተርነት ከተባለ ዳዊት ሞላልኝ ወንጌል ላይ ሲቀልድ አታዩትም። ወንጌላውያን ቤተክርስቲያናትም ላይ ሲቀለድም አታዩትም። እና አይከን ብላችሁ ካላላችሁ ተዉት፣ ለፉት። ሶፎንያስ የሚባለውን ሰውዬ ተዉት። ኦኬ፣ ወደ ጉዳዩ ላይ እንግባ ማለት ነው። እኛ ጋር አይከን እና እዚህ ጋር አንድ ቤክዬ እኔ እንደ ወንድም ነው። እኔ አንድን ነገር በተቃርኖ ስታወራው አሁን ለምሳሌ ገብርኤልን እንደ አንድ መልአክ ልታስበው ትችላለህ። ግን አሁን አንተ በምትለው አይነት መንገድ እንዲያጣጥለህ ለማለት መሞከር ለአንተም ራሱ ገብርኤልን እውነተኛ ገብርኤልን እንደዚህ አጣጥለህ ለማውራት መሞከር ጥሩ አይደለም። ገብርኤል ምናምን ተብሎ ከምትለው ይልቅ ኦልሞስት እንደዚህ ያለ እንዲህ ያለ ብትል ኖ እኔ እንደ ወንድምም ነው የምነግርህ። እንዲህ ግን ነገሮችን እያጣጣልክ ባወራህ ቁጥር አንደኛ እምነት ወደ ዋናው ሀሳብና ገብርኤልን ቤካ አይደለም፣ ኤርሚያስ አይደለም፣ መክብብ አይደለም፣ እዚህ ያለን ሰዎች አይደለም፣ ማንም ሊያጣጥለው የሚችል የለም። ምክንያቱም ቅዱስ የሆነ አሁን እየሰማህ አይደለም። ልመልስልህ ሳይገባህ ነው ቤካን ወንድምነትን የምትቃወመው። ወንድምነት ገብርኤልን አይደለም የሚያጣጥለው። ቅዱስ ገብርኤልን ምን ይሁንልኝ ብሎ ያጣጥለዋል? የቆሎ ባልንጀራው አይደለም፣ ምንም ነገር አላረገው። እሱ አዝማሪ ቤት አልተገኘም፣ ሊገኝም አይችልም። የእግዚአብሔር ቅዱስ መልአክ ነው። ታዲያ ያጣጣለው ምንድን ነው? ያው ሐርና ወርቁን እያስማማኝ ስትፈትል ብሎ የሚል በእናንተ በኦርቶዶክስ ቤተክርስቲያን ቆንጅዬ ተረት አለ። የተረት ቆንጅዬ ካለው ማለት ነው። እና ገብርኤል መጥቶ እዛ ሲያበስራት ሐርና ወርቁን እያስማማኝ ስትፈትል ብላችሁ የምትሉት ተረት አለ። እና ያንን ዝማሬ ብሎ የዘመረ ሰውዬ መዝሙሩ ትክክል አይደለም። ገብርኤል መጥቶ አበሰራት፣ በአበሰራት ሰዓት ላይ በቤተ መቅደስ ሐርና ወርቁን እያስማማኝ ስትፈትል ብሎ የሚል በመዝሙር ብላችሁ የምትዘምሩት አለ። ሲጀምር ሐርና ወርቅ አይስማማም። ማርያምም እንደዚህ አይነት ፈታይም አልነበረችም። በቤተ መቅደስ ውስጥ ግን ስትፈትል ነው ያገኛት ብላችሁ የምትሉት በቤተክርስቲያኒቱ ኦፊሻል የተጻፈ መጽሐፍና ትምህርት ስላለ እሱኛውን ነው እንጂ የተቃወመው። ቅዱስ ገብርኤል ምን ብሎ ነው የሚቃወመው? ወንድምነት በፍጹም ለመላእክት ክብር አንድ ወንድማችን ከርዕሱ እንዳንሸሽ እንትን ነው። ጥሩ ነው፣ ጥሩ ነገር ብላችኋል። ቅድም ኤርሚ ያነሳው ላይ ብንቀጥልበት ቤካ የምትለው ነገር ካለ በአንተ በልና ወደ ቅድሙ ርዕስ እንመልስ። የሆነ ነገር ልትል ነው ጨርሰውና እንዲህ ሀሳብህን ከዛ አንድ ነገር ማለት ፈልጌ ነው። ቀጥላለህ።
ትቀጥላለህ። እሺ ዳግሻዬ ምንድነው አሁን ያልከው? ለምሳሌ እኔ ያልኩትን ገብርኤል እኔ አላውቀውም። እሱን ገብርኤል ባይ ዘ ዌይ የእናንተን ገብርኤል አላውቀውም። የሚዘመርለት የሚመለክ ቀን እየተቆረጠ በቀን እየተወሰኑለት የነገሰ ታቦት ተቀርጾለት ሶስት የተሽከረከረ እየተሰገደ የሚመለክ ገብርኤል አላውቅም። እሱም መልአክ አላውቅም። የሚመለክ መልአክ ቅዱስ መልአክ ሳይሆን ርኩስ መልአክ ነው። ሊመለክ የሚገባው አንድ አምላክ እግዚአብሔር ብቻ ነው። ራሱ ታቃደ የገለጠ አንዱ አሃዱ ስሉስ ቅዱስ የሆነ እግዚአብሔር ብቻ ነው የሚመለክ። ስለዚህ አንተ የምትለው ግን ሆነ መለኩበት ቤት መረጃ ነው። ኦርቶዶክስ ዩታርግ ፕሊስ በቃ አሁን ሰልሞ እሺ በቃ እሺ ሚዩታርግ በቃ ፕሊስ። እኔ አንተ የምትለውን ገብርኤል አላውቀውም። አሁንም እየነገርኩ ነው። በመልአኩ በቅዱስ ገብርኤል ስም ምናልባት የሚጠቀም እርኩሱ መልአክ ሊሆን ይችላል። እኔ መልአክ ሲመሰገን፣ መልአክ ሲዘመርለት፣ መልአክ ሲሰገድ አላየሁም። እኔ መልአክ አትስገድ ብሎ ሲያስጠነቅቅና የሚሰገድለት እሱ እግዚአብሔር እንደሆነ ሲያመለክት እንጂ እኔ ማቀው መልአክ ስደት ሲቀበል አምልኮ ሲቀበል አላውቅም። ያ አምልኮ የተቀበለው መልአክ እሱ ቅዱስ መልአክ አይደለም፣ እርኩስ መልአክ ነው። ስለዚህ አንተ የምትለውን ገብርኤል፣ የምታመልከውን ገብርኤል፣ አንተ የምታወድሰውን ገብርኤል፣ ስደት የሚቀበለውን ገብርኤል ምጸልይ ወደ እሱ ይረዳኛል ብለህ እሱ በራሱ ፍቃድ ሁሉ ነገር ያደረጋ ብለህ የምትታመንበት ያ ገብርኤል ለእኔ ገብርኤል አይደለም፣ መልአክ አይደለም፣ እርኩስ ነው። ስለዚህ የአንተን ገብርኤል አለቅ። ግልጽ ነው አማርኛ አለቅ። ወደ ጉዳያችን እንግባ። እሺ አይ ቅድም ቤካይ ጥሩ እያስረዳን ነበረ ኤርሚ እና እሱን ሀሳብ ቢጨርሰው ከዛ እንግዳ ራሱ ኤርሚ ቢቀበል ጥሩ ነበር። የሆነች በጣም አሪፍ ሀሳብ አንስቶ መሀል ላይ ሌላ ጥያቄ ስጠይቅ ነው እንትና ኤርሚ ብትጨርሰው ሀሳብን ደስ ይለኝ። በጣም እንትን እያልኩኝ ነበረ የምፈልጋቸውን ሀሳቦች ነው ያነሳቸው። መጨረሻ ላይ ደግሞ ምናልባት እኔ መድል ካገኘው ነገር እላለሁ። ቀጥሉ በቃ። በጣም እኔ ስለ ሳልሳ ያነሳው ነገር ወንድምነት የትኛው የምሳሌ ነው ወንድምነት እያለ ያለ ምሳሌ ዳጊ? አዎ ምሳሌ ላይም በኋላ ላይም ከዘፈኑ ጋር ወንድማችን ይኸው ከኤርሚ ጋር ትቀጥላለህ እኮ አለ። ለአንተ እኮ ነው። እሺ ቀጥሉ፣ ከኤርሚ ቀጥሉ በቃ። እሺ እሺ ናታን ይዘም ኦኬ ቀጥል። እሺ እግዚአብሔር ይስጥልን። በመጀመሪያ ኤርሚን ስላገኘሁት ኤርሚን ስላወራሁት ደስ ብሎኛል። ምክንያቱም ያው ትልቅ ሰው ነው። ምናልባት በፕሮቴስታንቱ ዓለምም የሚወደድ ሰው ነው። ኖርማሊ ከሱ ጋር ራሱ በማውራቴ ድሉን በማግኘቴ ደስ ብሎኛል። ትልቁ ነገር ያ ነው። በመቀጠል በጨዋነት ደግሞ ስንመጣ ኤልያስ መልካ የሙዚቃ ዋና አቀነባባሪ ለቴዲ አፍሮ ብዙ ሙዚቃዎችን ሰርቶለታል። ጴንጤ ነው፣ ፕሮቴስታንት ነው። ከሞተ በኋላ ጴንጤ ቸርች ነው የተቀበረው። ካሙዙ ካሳንም ከተመለከታችሁት አሁን አልሞተም፣ በህይወት አለ። ጴንጤ ነው። ጊልዶ ካሳን ከተመለከታችሁት ጴንጤ ነው። አስጌን ብትመለከቱት ዋና የሙዚቃ ኢንዱስትሪ ላይ ያለው ጴንጤ ነው። ቶኪቻ አሁን ልክ ቴዲ አፍሮ ላይ እንዲያጋንናችሁ እንጂ ቶኪቻም በአሁኑ ሰዓት እንደዚሁ ዝግጅት ሊያዘጋጅ ሽርጉድ እያለ ነው። ሃይማኖቱን ከመጣችሁ ፕሮቴስታንት ነው፣ ጴንጤ ነው። እንደገና እያንዳንዱ የሙዚቃ እንደገና እነ አስጌን እንደገና ደግሞ ካያችሁ ዲሽታጊና እያንዳንዳቸውን ካያችሁ ትላልቅ የሙዚቃ ኢንዱስትሪ ላይ ያሉት ጴንጤዎች ናቸው እንደ እውነታ ስንመጣ። ከዛ በዘለለ ደግሞ ሙሉ የጴንጤ ፕሮቴስታንት ቸርች ውስጥ ግጥም ከሆነ በስተቀር እንጂ ምንድነው እስቲ ከሌላ ዘፈን ጋር የእናንተ ዘፈን ከቴዲ አፍሮ ዘፈን ጋር የሚለይበት? ከግጥም ውጭ ንገሩኝ እስቲ። ከግጥም ውጭ አትወዛወዙም ወይ? አትደንሱም ወይ? አትጨፍሩም ወይ? ይሄ በቀናነት ነው የጠየቅኳቸው ያሉት። እንደገና ደግሞ ሲቀጥል ዘፈን ያስባለው ምኑ ነው? ዘፈንን እኮ ዘፈን ያስባለው ለምሳሌ እኛ የፕሮቴስታንትን መዝሙር የማንጠቀመው ለጣዖት የተሰዋ ነው ብለን እናምናለን። ከምን የተነሳ ነው የምናምነው መሰላችሁ? ለቴዲ አፍሮ የሚዘፍነውን ክለብ ውስጥ የሚዘፍነውን ለጌታ ታቀርቡታላችሁ። እንደዛችሁ ዳንስ፣ እንደዛው መሳሪያ፣ እያንዳንዱ ነገር ለጣዖት የተሰዋ ብለን እናምናለን። ነገር ግን አሁን ኖርማሊ እዚህ ጋር ቶኪቻና ቴዲ አፍሮ ላይ ራሱ ያላችሁ ትችት እዩት። ቶኪቻ ጴንጤ ስለሆነ ስሙን አልጠራችሁትም፣ ምንም የተናገራችሁት ነገር የለም። ቴዲ አፍሮ ግን ሲሆን ደብሯችኋል እንደ እውነታ ስንመጣ። ነገር ግን እኔ በራሴ ማምነው የፕሮቴስታንት ራሱ ሙሉ ሙዚቃው ለእኔ ሙዚቃ ነው፣ ዘፈን ነው። የግጥሙ ጉዳይ ከሆነ ግን ቴዲ አፍሮ ራሱ አምላኬ ሰው በልኬ እያለ ይጨማምርበታል። አምላኬ ሰው በልኬ እያለ አላማርርም አምላኬን እያለ ጥበብ ወርቅዬ እኮ ዓለማዊ ላይ ዘፍኗል። ፕሮቴስታንት ጋር ያንኑ የሚመስል ነገር ዘፍኗል። አዲስ ነገር የለውም። ስለዚህ ይሄ ብቻ አይደለም። በመጠጥ ኢንዱስትሪ እስቲ እንምጣ። ሂልከኔ ማን ነው?
ዋሊያ የማን ነው? እያንዳንዱ የቢራ ፋብሪካ የማን ነው? የጴንጤ ነው። እንደ እውነታው እግዚአብሔር እንምላችሁ ይህ ምንም የማንደባበቀው ነገር ነው። ስለዚህ እያንዳንዱን ነገር ፕሮቴስታንት እኮ ዓለምን በራሱ ጠቅልሎ ይዞታል። ራሱ ዓለም ውስጥ የሚደረገውን ነገር ቸርች ውስጥ ጠቅልሎ ይዞታል እንጂ እኮ ምንም አዲስ ነገር የለውም። ቴዲም ዘፈነ፣ የፕሮቴስታንቱም ቴዲ የሚባለው ዘማሪ ዘፈነ፣ አንድ ዘፈን ነው። ምንም ሌላ ነገር የለውም በእኔ ማለት ነው። ስለዚህ በዚህ አጋጣሚ እርምዬ በጣም ወዳለሁ፣ በጣም አከብራለሁ። ብትችል ትችቶች ላይ ባይሆኑ እግዚአብሔር ነገ ይጠራናል፣ እንሞታለን፣ መሞታችን አይቀርም። የሚጠሉ ሰዎች እንዳሉ የሚወዱ ሰዎች ይኖራሉ በኦርቶዶክስ ውስጥ ነው። በዚህ አጋጣሚ ትዝታው ደግሞ የሚኖርና የሚሰማኝ ከሆነ በጣም እኔ በልጅነቴ ያሳደገኝ ጥሩ ዘማሪ የነበረ ሰው ነው። ትችቶቹን ተዉት። ምን ይላል መሰለ፣ የራስን ጉድፍ ሳትመለከት የወንድምን ጉድፍ ላንሳል አትበለው ይላልና መጽሐፍ። ስለዚህ ሰዎች ላይ ትችት እንደገና ቤካ አሁን ቅድም ስትናገር የነበረው እንዲህ አይደለም። የእግዚአብሔር ቃል እንደዚህ በትዕቢት ተወጥረን የምንናገረው አይደለም። እኔ አሁን እያወራሁት በጽድቅ ነው እያልኩ አይደለም። ነገር ግን እያንዳንዳችን በራሳችን ላይ ጉድፍ አለብን። ስለዚህ 100% ማመን ያለባችሁ ሙሉ በሙሉ የፕሮቴስታንት ቸርች ዘፋኝ ነው ብዬ ነው እኔ እንደራሴ የምቀበለው። ዘፈን ነው እንዴ? ለምንድን ነው ታዲያ እናንተ የኦርቶዶክስን ትዘምራላችሁ? እኛ ለምን የእናንተን አንዘምርም? ለጣዖት ነው የተዘጋጀው ብለን ስለምናምን እንጂ ለምን አንዘምርም የእናንተን? ምክንያቱም ለዓለማዊ የሚመች ነው። ለዳንስ ይመቻል፣ ለውዝዋዜ ይመቻል፣ ለብዙ ነገሮች ይመቻል። ከዛ በዘለለ ግን ለነፍስ አይሆንም ብለን እናምናለን። ስለዚህ ራሳችሁን እንደ ጻድቅ አትቁጠሩት። ራሳችሁን ጉድፋችሁን አንሱ፣ ከላያችሁ ላይ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ እግዚአብሔርን ከጎናችሁ ያዙ እንጂ ኦርቶዶክስን ብቻ መተቸት ወንጌል ሊሆን አይችልም አበደን። እንደገና እናንተ ሙስና እንደ ሙስና እኮ የሚይዝባችሁ ቶኪቻ ጴንጤ ስለሆነ ዝም ብላችሁ ኦርቶዶክሱ ቴዲ ኦርቶዶክስ ስለሆነ ደበራችሁ። እኛ ቴዲ እኮ ኦርቶዶክሲውን ጴንጤውንም አናቅም። አቤል ሙልጌታ ራሱ ጴንጤ መሆኑን እኮ ያወቅነው አሁን ነው አይደለ እንዴ? ይሄንን አሁን አዲስ በቃ እኔ ወደ ጌታ የተመልሻለሁ ሲል ነው ስቲል ግልጽ ነው። ድሮም ጴንጤ እንደሆነ ከዛ በኋላ ነው በጥናት የታወቀው። ስለዚህ እያንዳንዱ ጉድፍ ላይ እናንተ እንዳላችሁበት አትርሱ። እያንዳንዱ ነገር ላይ ራሳችንን አንዳችን ጻድቅ ትዕቢት አይሆንም በእግዚአብሔር ዘንድ። ክርስቶስ ራሱን በበረት ሲወለድ ዝቅ ሲል እኮ ከፍታ ሊያሳየን ስለፈለገ ነው። ራሱን ዝቅ አድርጎ እኛን ከፍ ያደረገንን አምላክ ይዘን እንዴት ነው እኛ ሁልጊዜ ጠዋት ማታ ኦርቶዶክስን የምንተቸው? ናታን ቆይ ለቅሶውን ምንድነው ያደረገው? ወንድሞች እናቶች፣ የለማኝ ከረጢት ይባላል። እንደዚህ አይነት የለማኝ ከረጢት ማለት የማይዘው ነገር የለም። ወይዘሮ አሰለፈች ጋር ሄደህ ስትለምን በልታ የተረፈችውን ትሰጥሃለች። ወይዘሮ ቦጋለች ጋር ደግሞ ስትሄድ ጥራጥሬ ትሰጥሃለች። እዛ ሌላኛው ጋር ደግሞ ስትሄድ ዳቦ ፍርፋሪ ትሰጥሃለች፣ ንጹህ ዳቦ ማለት ነው። ደግሞ ሌላኛው ሀገር ደግሞ የሻገተ ዳቦ በባለፈው ለትንሣኤ የተበላ መሬት ላይ የወደቀ እሱን ትሰጥሃለች። እንደዚህ ነው በቃ የለማኝ ከረጢት ማለት ሁሉንም የያዘ ማለት ነው። አሁን ሰውየው መጣና አንዱን እንኳን አለየልንም። አንዴ ቤካ ይላል፣ አንዴ ቶኪቻው ይላል፣ አንዴ ታኪቻው ይላል፣ አንዴ ካሙዙ ይላል፣ አንዴ ኤልያስ መልካ ይላል፣ አንዴ ብሶት ነው፣ አንዴ ሂልተን ሆቴል እኮ የጴንጤ ነው፣ ቢራ ፋብሪካ ሁሉ አለ። አሁን የትኛውን ሰምቼ ለየትኛው መልስ ልመልስለት? ለዚህ የለማኝ ከረጢት ያልኩት ለዚህ ነው። ሂልተን ሆቴል የኢትዮጵያ የጴንጤ ነው ብሎን ቁጭ አላለ። ማነው የሂልተን ሆቴል ባለቤት? የሻላሙዲን ለምን ተውከው? ወንድም አለም ሼራተንን ለምን ለሌላ ተውከው? ለእኛ ብታረገው በነካጅህ ኤርሚዬ ሄኒከን ቢራን የጴንጤ ነው ያለው። ግን ኖርማሊ አለመረጃ ማውራት ሳይሆን በመረጃ ቢያወራት ጥሩ ነበረ። ሄኒከን የጴንጤ ነው አለ። ምንም መረጃ የምናውቀው እኔ የማውቀው ነገር ስለሌለ ዝም ብዬ ነው የምሰማው። ቶ በቃ አሁን ለዚህ ምን መልስለት የለ። ይሄ የለማኝ ከረጢት አይነት ነገር አንዱም እንኳን በመረጃ ላይ ተመስርቶ ያላወራ። ቀደም የጠራቸው አርቲስቶች ተብሎ የተባሉት ካሙዙ ካሳ የወንጌል አማኝ የሆኑ እናት እንዳሉት እናውቃለን። እሱ ራሱ ስለተናገረ ማለት ነው። ግን በቃ ወደ ዓለም ሄዷል። ባለው በሙያዬ ነው የምሰራው ምናምን ነገር ብሎ ዓለማዊነትን ወዶ ሄዷል። አለቅ ካሙዙ ካሳ ስለተናገረ እናቱ በኢትዮጵያ ውስጥ ስላሉ በኢትዮጵያ ሙሉ ወንጌልን ቃልዮት ቤተክርስቲያን ታዋቂ የቤተክርስቲያን እናት ናቸው። ጌታ እግዚአብሔር ይባርካቸው። እናታችን ናቸው ለእኛም ማለት ነው። ኦኬ እሱ ግን ወደ ዓለም ሄዶ እዛ እየሰራው ነው ብሏል። ኤልያስ መልካም እኛ ጋር የወንጌል አማኝ ነበረ፣ ጨርሶ ወደ ዓለም ሄዷል። በዛው በሞት ተጠርቶ ሄዷል ማለት ነው። አለቅ ከዛ ውጭ ቶኪቻ ምናምን ብለህ ብትል እዚህም እዛም የሚያጠቅሱበት አንዳችን ምክንያት የለም። ብራዘር መጥቶ የሄደ ገብቶ የወጣ በጣም ብዙ አለ።
እና እነሱ ሁሉ እኛን አይወክሉም። ብራዘር ቅድም ምን አልከን መሰለ? ሲገቡ ሰላም ናችሁ እንዴት ናችሁ ቤተሰብ ሰላም ነው ብለው ይገባሉ አልክ። እዛ ትንሽ ይቆዩና ቀመስመስ ሲያደርጉ እንዴ እኔ ማንነቴን ታውቃላችሁ። ልክ ሰውዬም እንደዛ ነው ሲገባ፣ ኤርሚዬ አንተ እኮ በጣም መልካም ሰው፣ በጣም ነው ማከብር፣ በጣም ነው ደስ ያለኝ ስላገኘው ኤርሚዬ አለና እየሞከ ሲሄድ እየሞከ ሲሄድ አገባቡና ኧረ ዛሬ ኩድዶ ቀጥሉ ያልቻልኩ በዚህ ዳጊሻ ኤርሚኮ ሲያስገባ ያው ስፔሻሊ ያው እንትኑ ነው ያው እድገትና እንትኑ ነው እንጂ በጣም ነው የሚያስገባው። ሲያስገባ እኔ በጣም ነው የምከታተለው ኤርሚን። ስለሆነ ሰዎች ቶሎ እንዲናደዱ የሚያደርግ እንትኖች አሉት። አሁን ገባ መመለስ የፈለገው የሉትም በጌታ እንዴ የሉትም ምንም የሚያስገባው ነገር የለውም። ምንም የሉትም ብራዘር ኤርሚን እኔ በደንብ ነው የማውቀው። ሰዎችን ወዲያው ነው የሚያስደነግጠው። አታውቀውም አውቀዋለሁ ብለህ ለማለት ነው። አታውቀውም በቃ አታውቀውም አለ እንዴ ምንድን ነው? ኧረ በደንብ ነው የማውቀው አባቴ ስለሆነ ለዛ ነው ንግግሩ። ያም ልጅ በዚህ ቶን ሄዶ ነው የተናገረው። ለዛ ነው ወደ ጉዳይ እሱ በተረጎመው እኔ እሱን ለማኝ አላልኩትም። የለማኝ ከረጢት ማለት እኔ ቆሎ ተማሪ ስለነበርኩኝ አቁፋዳ ይዘን ስለምንዞር በዛ በለመኑ አቁፋዳ ውስጥ ነው የትኛውንም ጥራጥሬውንም የበሰለውንም ያልበሰለውንም ወጣወጡንም ደረቀውንም የሚሰጡን ማለት ነው። ሁሉንም በዛ ነው የምንይዘው። ኦኬ ሁሉንም በዛ ነው የምንይዘው። ከዛ አምጥተን በምናደርቅ ሳለ ማለት ነው። የቆሎ ተማሪ ደግሞ መሆኑ በዚህ ደግሞ ጠቀመኝ። ምክንያቱም በእንተ ስማ ለማርያም እያልኩኝ በቆሎ ትምህርት ቤት አቁፋዳይን ተሸክሜ እየዞርኩኝ ስበላ ስለነበር ማለት ነው። እና የለማኝ ከረጢት የሚባለው አይነት ልክ የቆሎ ተማሪዎች አይነት አቁፋዳ ማለት ነው። እኔ ተሸክሜ ዞሮ የነበረ አቁፋዳ ማለት ነው ነበበሉ። ስለዚህ እሱን ለመስደብ ብዬ አይደለም ያን ያልኩት። እሱ ግን ስድብ ነው የመሰለው አይደለም። የለማኝ ከረጢት ማለት ሁሉንም የያዘ ነውና አሁን መጣና ቶኪቻው፣ ካሙዙ ካሳ፣ እንትና ጥላሁን ገሰሰ፣ ሂልተን፣ ሃኒከን ምናምን በቃ በሙሉ የትኛውን መልስለት ደርዝ ባለው ነገር ለምሳሌ እናንተ እንደዚህ ብሎ ቢለን ቀደም የጠቃቀሳቸውን ሰዎች ግለሰቦችን ጠቅሶ የእናንተ ናቸው ብሎ ቢለን መልሱን መልስለት ነበር ቀደም እንደመለስንለት ማለት ነው። እና እንትን ውቅንጥቁጡ የወጣ አይነት ነገር እንደዚህ አይነት ጥያቄ የትኛውን ከየትኛውን መልስለት ነው። እና ዳግዬ ግን በጣም ታዝበሃል እንዴ? ምን ስለ ኤርሚ ወደዚህ ርዕስ ያመጣን ምንድን ነው? ቤተክርስቲያኒቷ ድንጋይ ትታ ምስር መልቀሟ ነው። እንግዲህ አሁን ችግር የፈጠረብን አይተ እንደሆነ ምስር እንዳለ እግዚአብሔርን ቃል መርጣ አውጥታ ነው ለህዝቡ ድንጋይ ያስቀመጠችለት። እና እንትኑ ችግሩ ያለው እዛ ጋር ነው። እኛ ጋር ይሄ ምንድን ነው በአማርኛ አንድ ቆይ ቤካየን እንደ ሽቀጥል ወፍራም መረጃ ቴዲ አንተ የዜማ ሌባ ነው ያሳይ። ቆይ ተላከልኝ። ቆይ እችን ልበላት። አንድ ስራ ላይ ስላለው ምን መሰለህ አሁን ምንድነው ፖይንቱ? እኛ እዚህ የምኖርበት እንትን ላይ አሶሲሽን የሚባላል። አሶሲሽን ምንድነው? እንደ አገር ቤት እድር ነው። ስራው ምን መሰላችሁ? አሶሲሽን የሌለበት ሰፈርም ቤት ገዝታችሁ መግባት ትችላላችሁ። አሶሲሽን ያለበት ሰፈር መግባት አበሻ የማይወደው ለምንድን ነው ካልክ ቆሻሻን አላስገባህም ብሎ መቶ ትኬት ይሰጣል። እንትን አበባህን አልከረከምክም ብሎ እድሩ እየመጣ ትኬት ይሰጣል። ስለዚህ በተቻለ መጠን አሶሲሽን ፊ የሌለው ሰፈር ቢገባ ነው አበሻ የሚፈልገው። ዝም ብሎ ቆሻሻውንም ዝርክርክ ብሎ አትክልቱንም ሳሩንም ሳያጨድ ምናምን የሚኖርበት ሰፈር ማለት ነው። ምን ላላችሁ እኔን ምሳሌ ያመጣሁት መሰላችሁ? እውነት ለመናገር ለስጋዊ ሰው ከወንጌል አማኞች ኦርቶዶክስ ትሻላለች። አትኮንንህም። ገባህ አይደል? እየመጣች ቆሻሻን አዝርክርካል አስገባ፣ ሳርን አላጨድክም፣ ህይወትን እንትን አላልክ አትልም። በሰላም ትኖራለህ። ገባህ? ዘፋኝነትን በዚህ ሁኔታ በመጠጥን ተከራክራ አሳያቸዋለሁ። ክርክሩን ቪዲዮ ከፈለጋችሁም ሀሳቡን እንሄድበታለን። ተከራክራ ማለት ነው። እንትን ካላልክ ዋናው ነገር ሁለት ከጠጣ ችግር ብላ ነፃነትን የምታውጅልን ትንች ወንጌል አማኝ ስትሆን ደግሞ አሶሲሽን አለ።
ትታያለህ፣ ትመዘናለህ፣ ትገሰጻለህ፣ ትታገዳለህ፣ ይቅርታ ትጠይቃለህ፣ ንስሐ ትገባለህ፣ ትመለሳለህ፣ ህይወትን ትቀጥላለህ። እንደዚህ ነው። ስለዚህ ከዚህኛው የሚሻልህ ስጋዊ ከሆንክ ለፍጥረታዊ ሰው የሚመች ቤተ እምነት የት ነው? ኦርቶዶክስ መሆን ነው። ነቅላ ታወጣላለች። ምስሩ ነው የምትነቅለው፣ ድንጋዩን አይደለም የምትነቅለው። ገብቷችኋል? ከህዝቡ ህይወት ላይ ድንጋዩን መንቀልትታ ቃሉን የከበረውን ቃል ነቅላ ታወጣለች። ይኸው በመረጃ እያሳየን ነው። ዘፋኝነትን ነቅላ ወጣች፣ ገላገለች። ከዚህ በላይ ምን ታርግልህ እንግዲህ? ይኸው ዝፈን ብላ ለቀቀች። መጠጣ ነው ፈልገው ጠጣ፣ ችግር የለውም ስከር ነው እንጂ እንዴ ዝሙቱም ቢሆን ባይደወይ ስካርም እግዚአብሔር ቃል በቃል የሚናገረው በማየት ነው። ወደ ሴትም የተመለከተም ወደ መጠጥም የተመለከተ ነው የሚዘሙተውም የሚጠጣው በማየት ነው። እሷ ግን እሱን አልፋ እንትን 2-3 ስጠጣ ለምንድን ነው ምልህ? ይሄንን ሁላ ነቅላ ያወጣችው ለምንድን ነው? ፊት ያደርጋል። ስጋዊ ሰውን ፊት የሚያደርግ መገሰጽ፣ መከር፣ ንስሐ መግባት የሚፈልግ ሰው የለም። ሰው ልቅ ሆኖ መኖር የሚችልበትን ፕላትፎርም ያመቻቸችለት እንግዲህ ይኸው በመረጃ ቤተ እምነቷን ለመሳደብ አይደለም፣ በመረጃ ኦርቶዶክስ ነች። አውጥታላለች። ሳትኮነን መኖር ትችላለህ። ሳትኮነን ማንም ሰው ለምን ዘፈንክ ሳይልህ ለምን ጠጣ ሳይልህ ትችላለህ። እኛ ጋር ግን አትችልም። ዝም ብለህ የፈለከውን ሴት ጋር መተኛት አትችልም። የፈለከውን ትዳር ማፍረስ አትችልም። የፈለከውን የልብህን ነገር ማድረግ አትችልም። ላደረካት ነገር ሁሉ ዋጋ ትከፍላታለህ። ለእያንዳንዷ ነገር ንስሐ ትገባታለህ። ከዛ በኋላ ነው ተመልሰ መቆም የምትችለው። ስለዚህ ይሄንን ማንም አይፈልገውም። ገባ? የተከታተለ ቆሻሻን አንሳ የሚለው አሶሲዬሽን ማንም አይፈልግም። ልቅነትን የሚፈቅድለትን ነው የሚፈልገው። አይፈልግም። ጴንጤ ከሆንክ አይለቅህም። እየተከታተለ ንስሐ ግባ ይላል። እንደዚህ ተግማምተ መቀጠል አትችልም ይልሃል። ይሄን ማን ይፈልጋል? መግማት ነው የሚፈልገው። እሳሩን ማጨድ አይፈልግም። ህይወቱን መከርከም አይፈልግም። ዳትሴት እንግዲህ ንገሩኝ ባይ ከሆናችሁ ይሄ ነው እንግዲህ በመረጃ ማለት ነው። ስለዚህ እኔ አንተን ብሆን እንዳንተ ኦርቶዶክሳዊ ብሆን ለምን ምን ሲሆን መጀመሪያ ዘፋኝነት የሚለውን ቃል አወጣሹ? ከፈለግሽ አይ ዘፋኝነት እኮ ሲል ምንድነው በዚህ ሐሳቦች ላይ ከተዘፈነ ምናምን ብለሽ ብትከራከሪ እንደው ለወሬውም ያስኬድ ነበረ። እሱም ትክክል ነው ማለት አይደለም። በምንም መንገድ እኛ ዘፋኝነትን አናጸድቅም። የዘፋኝነት ችግሩ ሶርሱ ነው። ቀደምም ተናግሬያለሁ። ምንጩ ነው። ስለ ሀገር እኮ ነው ምን ክፋት አለው ብትለኝ ምንጩ እኮ ነው። የሰጠሁትን ምሳሌ ልድገምላችሁ። አንድ ሰው ፋብሪካ ከፍቶ ሰው እኮ ይቀጠርበታል፣ ብዙ እኮ ይሰራበታል፣ የስራ ዕድል እኮ ፈጥሬያለሁ ምናምን ቢለኝ እንደ መንግስት መጠይቀው ገንዘቡን ከየት አመጣኸው? ምንጩ ጥሩ እኮ ነው። ለብዙዎች የስራ ዕድል መፍጠር ጥሩ ነው። ስለ ሀገር፣ ስለ ፍቅር፣ ስለ ሰላም ምናምን ማለት ጥሩ ነው። ምንጩ ግን ከየት ነው? አየህ፣ that's the thing። ተንበርክኮ ያመጣ መዝሙርን የለም ወይ ጌታ ቀብሎኝ ነው የሚል የለም። ሁሉም ባለው ለእግዚአብሔር መንግስት ሊውል በነበረ ክህሎት ተቀይሮ ተገልብጦ ነው ለዓለም የሆነው ነገር ሁሉ። ስለዚህ ምንጭ ችግር አለው ነው እያልን ያለው። ስለፈለገው ዘምር። በመጀመሪያ ዓለም ሰላም የላትም ማለት ኮምፕሊትሊ ክርስቶስ የሚሰጠው አይነት ሰላም የላትም። ዝም ብሎ ሰላም ትሰጣለች፣ ጊዜያዊ ደስታ ትሰጣለች። ግን እኔ የምሰጣችሁን አይነት ሰላም ዓለም አይሰጣችሁም ብሏል ኢየሱስ። አይሰጥም። ጊዜያዊ ደስታ፣ ጊዜያዊ ሰላም። አዎ ልክ ነህ። እኛ የምናወራው ግን ዘመንን ሁሉ ሳትጸጸት የምትኖርበት፣ ዘመንን ሁሉ አንገትን ሳትደፋ የምትኖርበት፣ ሳትሰጋ የምትኖርበትን ሰላም ነው ያለ። ከክርስቶስ የሚገኘውን ሰላም ነው ማለት። እሱ ደግሞ ዘፈን ውስጥ የለም፣ መዝሙር ውስጥ ነው ያለው። አንተ የምትፈልገው የሆድህን ብሶት የሚያወራልህ ዘፈን ነው። ገባህ? በመንግስት በግለሰቦች በዘረኞች በምናምን የደረሰብን የሚያቀነቅንልህ ነው የምትፈልገው። መዝሙር ደግሞ መጀመሪያም እንዳታለቅስ፣ ካለቀስክ ደግሞ እንድትጽናና ነው የሚያደርገው መዝሙር። አያል አንተ ግን የምትፈልገው ብሶትን። እኛ ብሶት አናወራም። ብሶትን የሚያጠፋ እንባን የሚያብስ ሜሴጅ ነው በመዝሙር ውስጥ እንትን የምንለው። አይ አንተ መቃወም ነው የምትፈልገው፣ አንተ ጠላት መሆን ነው የምትፈልገው። ይሄ ግን ወዳጅ ያደርግሃል። መዝሙር ስትዘምር ወዳጅ ነው የሚያደርግህ፣ አፍቃሪ ነው የሚያደርግህ፣ ሩህሩህ ነው የሚያደርግህ። ማለት በሐሰት ትምህርትና በሐሰት ልምምድ ላይ ጨካኝ ነው የሚያደርግህ። በጣም ክፉ ነን እኛ። በሐሰት ልምምድ ላይ ሂዱና ፖስቶችን ተመልከቱ ፌስቡክ ላይ። በጣም ክፉ ነኝ። በዘፋኝነት ላይ፣ በሐሰት ንግግር ላይ፣ በሐሰት ልምምድ ላይ በጣም አራራም። ለሰዎች ግን እራራለሁ፣ ለግለሰቦች እራራለሁ፣ ለትምህርት ግን አራራም። በጣም ነው ማንቋሸሸው ትምህርትህን፣ ልምምድን በጣም ነው ማንቋሸሽ። ዘፋኝነትን እንደኔ በምድር ላይ የሚያንቋሸሽ እንዲኖር አልፈልግም። በጣም ነው ማንቋሸሸው። ዳጊ ትንሽ ግን እንትን አልልም፣ ሚዛና ያለውልልህ። ስለዚህ ኤርሚ ቅድም ሲነግረኝ የነበረው ሐሳብ ምንድነው? መጀመሪያ ስትመለከት ነው ነገር የተበላሸው። አትመልከት። ምሳሌ 23ን ከፍ ብለህ መዝሙረ ያሬድ እንዴት እንዳስረዳው አይቻለሁ። አየህ፣ ለሚያበዙ ምናምን መብዛት ምን ማለት ነው? ለሚዘገዩ መዘግየት። ምን መዘግየት? ስንት 5 ደቂቃ መጠጣት ብቻ ይፈቀዳል እያልክ ነው?
ነው 10 ደቂቃ መጠጣት እያልክ ነው። ባይጠጣ ይሰክራል ወይ? ለዚህ እኮ ነው እኮ እየጣፈጠ በገባ ጊዜ ሲልህ ምን ማለት ነው? እየጣፈጠ በገባ ጊዜ በጠጣ ጊዜ ማለት አይደል እንዴ? እንዴ እየጣፈጠ በገባ ጊዜ እኮ ነው። እሱ ንክሱ አታርገው እኮ እያለ ነው። መጀመሪያ ባትጠጣ ትሰክራለህ ወይ? ይሄ እኮ ነው። አንተ ምንጩን አይሰብኳችሁም፣ ውጤቱን የሚሰብኳችሁ። ውጤቱ ያለ ምንጩ አለ እንዴ? ያለ ምክንያቱ አለ እንዴ? ምክንያቱ መጠጣት ነው። እንዴ እኮ በጣም እኮ ያሳፍራል እኮ እንደ ቤተ እምነት ጴንጤ ዘፈንን መጠጥን ሲከላከል፣ በዛ በኩል ደግሞ ጥቅስ ፈልጉ ሲከራከር፣ ይሄ በጣም ያሳፍራል። ያለ ጥቅስ እኮ ልንስማማበት የሚገባ ያለ እግዚአብሔር ቃል እንኳን ከህሊና እንኳን ተነስተን ልንግባባበት የሚገባ እውነት ምንድን ነው? መጠጥ፣ ዘፈን፣ ዝሙት ኤንድ ሶ ኦን የስጋ ስራዎቹ ነው። እስላም ሆነን እኮ እስላም ሆኖ እኮ ሰው ከኛ ጋር እኮ ተግባብቷል በመጠጣት ባለመስፈን። እንዴት ኦርቶዶክስ ከኛ ጋር አትስማሚም? እንዴት ታወጫዋለሽ ነቅለሽ? ምን አይነት ለቀማ ነው? ምስር የሚለቀምበት ዘመን ድንጋዩ ተትቶ እንዴት ያለ ነገር ነው? ከህዝቡ ህይወት ድንጋዩ ንቀይ እንጂ ተገለባበጠ እኮ ተገላቢጦሽ አረግሽው። this is በጣም ሼም ነው። በጣም ኢኮኖሚካሊ ብታዩት፣ ለማህበረሰቡ ብታዩት ምንም በጎነት የሌለው ጥቅም የሌለው፣ ሜዲካሊ ብታዩት ምንም በፈለገው አግባብ ብትሄድ መጠጥን አፕሩቭ ልታደርገው አትችልም። ኪስህን ጎድቶ አንተ ሰክረህ ማህበረሰቡን አካባቢን በጥብጠህ ቤተሰብህ ተበጥብጦ ምን አይነት ትሩፋት ነው እስኪ ያለው ንገረኝ እስኪ። ከመጠጥ የሚገኘው ትሩፋት ምን? ተደባድበህ ያለው ጥቅል እንትን ምንድን ነው? ስለዚህ ይሄ ነው ክርስትና ማለት እንግዲህ ይሄ ነው እንግዲህ። በህሊናህን እንኳን መጠቀም ስትችል ልትጠቀምበት የሚገባውን ነገር ከእግዚአብሔር ቃል እያሳየህን ነው። አይ ካልክ ግን አንተን የምትመጥን ቤተክርስቲያን እውነት ነው ኦርቶዶክስ ነች። እማትኮንንህ በግራ እጃቸው እስኪ በቀኝ እጃቸው መስቀል ይዘው ከአንተ ጋር ሲጨፍሩ ያለበት ቪዲዮ ላሳይ ይችላለሁ። ቅድም እንዳልኩት ሰርግን አጨብጭበው የሚያስጀምሩ ጸልየው የሚያስጀምሩ ናቸው። እንግዲህ አደራ ልጆቼ እንግዲህ ደግሞ እንዳትጠጡ እንዳትጨፍሩ ምናምን አይሉም። ባርከው ነው የሚጀምሩ። ይሄ ነው እንግዲህ ከአንድ ቄስ የሚጠበቀው ይሄ ነው እንዴ? አይደለም። አትሊስት በሳቸው ፕሬዘንስ ጳጳሳቱ ቦምባርሌ ዘፋኙ ጃማይካው የእሱ 60ኛ ዓመት በመስቀል አደባባይ ላይ ሲከበር ብፁዓነ ሊቃነ ጳጳሳት መጥተው ለሚጨፍሩና ለሚደንሱ ሰዎች ሪቫኑን ቆርጠው ነው የሄዱት። 60ኛ ዓመት የቦምባርሌ ክርስትና ስሙ ሰይፈ ሚካኤል ነው። በኦርቶዶክስ ዘማሪ ብትሆን ታቦት ይወጣልሃል ኤርሚ፣ ዘፋኝ ካልሆንክ በስተቀር። አንተ ቢዮንሴ ኮንክ ነው ታቦት የሚወጣል ኤርሚ። ያ አይወጣልም። ዘማሪ ብትሆን ዘቤት እስኪ ለየትኛው ዘማሪ ያወጣች ታቦት እስኪ ንገሩኝ። ብዙ ዘማሪ አላት ኦርቶዶክስ። ለየትኛዋ ዘማሪ ለአገር በቀል ለአንዱ ዘማሪ ያወጣች ኤርሚ? ቦምባርሌ ብቻ ትላለህ እንዴ? ቢዮንሴ የሆነ ከመጣ ዘፋኝና ዘፈን ሰፈር ግን ውለህ ከመጣ ግን አንተ ታቦቱን ላይ ይወጣልሃል። ማፈሪያ ናችሁ። ኤርሚ የቀጥሉ። ቴንኪው። ያ ይህ እንግዲህ በመረጃ ላይ ነው የምንናገረው። የቦምባርሌን 60ኛ ዓመት በመስቀል አደባባይ ልደቱ ተብሎ በተከበረበት የሬጌ አቀንቃኞች የተባሉት የእሱ ቤተሰቦችና ዘመዶች የቅርብ ወዳጆች ሁሉ ከጃማይካ ሁሉ ጭምር ሳይቀር መጥተው ቦምባርሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና ተነስቶ የኢትዮጵያ ኦርቶዶክስ እምነት ተከታይ ሆኗል። የክርስትና ስሙም ሰይፈ ሚካኤል ነው። ሰይፈ ስላሴ፣ ሰይፈ ሚካኤል ተብሎ በስርዓት ብፁዓን ሊቃነ ጳጳሳት በተገኙበት ሪዝዋኑን ቆርጠው በሉ እንግዲህ ጨፍሩ ልጆች የተብለው ነው የተባሉት ማለት ነው። የቦምባርሌን የሬጌ ማቀንቀንን መርቀው የሚከፍቱት እነሱ ናቸው። እዚህ መታችሁ እንትን አትበሉን ወዳጄ፣ ፕሊዝ ማለት የተደበቀ ነገር የተረሳ ነገር እያስታወሳችሁ አውሩን ካልሆነ በስተቀር እናወራችኋለን። እንደዛ ማለት ነው። ቤተክርስቲያኒቱ በ1980 ዓ ም ላይ ባሳተመችው ከዛ በፊት በ1947 ዓ ም በታተመው መጽሐፏ ላይ በግሪኩ ላይ ሁሉ ጭምር ሳይቀር አለ የተባለውን አማርኛው ላይ አሁንኛው ላይ ዘፋን ብሎ የሚለውን አውጥታለች በግልጽ እና የሚመጣ ክርስቶስን ሳይሆን የሚመጣ ቴዎድሮስን እንደምትጠባበቅ በ5 መጽሐፍቶቿ ጽፋለች። ስለዚህ ቴዎድሮስ ካሳሁን ተብሎ ስለሚባል ምናልባት የሚጠባበቁት ቴዲ ይሄኛው ሊሆን ይችላል ብሎ በሚል ህዝቡ ነው ያልኩት። ህዝቡ በጣም እያጮኸን ያለው መብታቸው ነው። እኛ ግን የሚመጣ ኢየሱስ እንጂ የሚመጣ ቴዎድሮስ የለንም።